እንዴት በሰው ኃጢያት እንዴት ትላንት ሰው በነበረው ህይወት ልትከስ ትነሳለህ? አንተን ከሳሽ ያደረገህ ማን ነው? አረ እግዚአብሔርን ፍሩ። አረ ፈጣሪን ፍሩ። ቢያንስ ሰዎች እንዲከተሉት የምትሉለትን ፈጣሪን ፍሩ። ውስጥ እኔ እየኖርኩበት ነው ብላችሁ የምታስቡትን ፈጣሪ ብትፈሩ ምን አለበት በእውነት። እና ብዙ ዝግብ ያስነሳ የነበረው የማን ነው የዳጊ ጉዳይ አንዳንድ ውዝግቦች ተነስቶ ነበር በሱ ኮንሰርት ዙሪያ ላይ እና አቤል አቡና ምናምን ትንሽ የሆነ ነገሮች ተፈጥሮ ነበር። ሆነስትሊ አንደኛ ያው ነገሮች ፐርሰናሊ መሆናቸውን መንፈሳዊ ናቸው ከሚባሉ ሰዎች ይጠበቃል የሚል እምነት የለኝም በግሌ። ማለት ፐርሰናል በአምልኮ ጉዳይ ላይ በፈጣሪ ጉዳይ ላይ ወይ በአስተምሮ ጉዳይ ላይ ልዩነትን ልታቀርብ ትችላለህ። ፐርሰናሊ ይህም መዝረክረክ ደረጃ ላይ መድረስ ግን የሰዎቹን ዝርክርክነት ያሳያል እንጂ አምሹር ለፈጣሪ ነው የቆሙት ብሎ ሰው እንዲገምታቸው ወይንም ሐሳባቸውን አክሴፕት እንዲያደርግላቸው የሚያደርግ ግራውንድ የለውም። እሺ ሚኪ በቃ ቴንኪው። ጥሩ ሐሳብ ነው፣ ለሁላችንም የሚሆን ነው። በየቤታችን ያለ ችግር ነው ያወራኸውና በሁላችንም ጋር ያለ ነገር ነው። ያው ግን እንዳልከው አንዳንድ ጊዜ በዙሪያ ልክ ያልሆኑ ሰዎች ይኖራሉ። ያ ደግሞ ወደ ልክ ወዳልሆነ ውሳኔ እንዳይወስድን ደግሞ መጠንቀቅ አለብን። ያው እግዚአብሔር ስለማይለወጥ ሁሉ ጊዜ እነሱ መልካም ስለሆኑ ተከተሉኝ ስላላለን ቢሆኑ ጥሩ ነው። ምሳሌ ቢሆኑን፣ መንገድ ቢያሳዩን፣ ወንድሞች ቢሆኑን፣ ቢመክሩን እና ንግግር ብቻ ሳይሆን ተግባራቸውም የምንማርበት ቢሆን ጥሩ ነው። ካልሆነ ግን እኛ ያው እግዚአብሔርን መከተላችንን እንቀጥላለን። ደግሞም ያው ሶሻል ሚዲያ ላይ ስለማይንቀለቀሉ ነው እንጂ ደግ ደግሞ ሰዎች አሉ። ያው ይታወቃል በየቤተ እምነቱ አለው። እግዚአብሔር ይመስገን። የመዲ አባቴ እንዴት ነህ? አልመጣም። ምን ላድርግ ብለሽ ነው ሪቺ? ምን ላድርግ? እንድትማሩበት የምፈልገውን ነገር በዚህ አጋጣሚ አንድ መልእክት ላስተላልፍላችሁ ፈልጋለሁ። በጣም ማለት ነው ማለት በየትኛው ሚዛን ፈጣሪን ደስ የማያሰኘውን ነገር ማድረግ በቃ እጅግ በጣም ነውር እንደሆነ ማሰብ አለባችሁ ጋይስ። እግዚአብሔርን ደስ የማያሰኘው ነገር ኦርቶዶክስ ኦንክ፣ ጴንጤ ኦንክ፣ ሙስሊም ኦንክ፣ ምንም ሆንክ እኮ ነው ነገር ፈጣሪን ደስ የማያሰኘውን ነገር በፍጹም ማለት በሃይማኖት ጥላ ውስጥ ባትሆኑ ይቀላል። 100% የምነግራችሁ ማለት ነው። በቃ በሃይማኖት ጥላ ውስጥ ባትሆኑ በጣም ይመረጣል። እግዚአብሔር እና መንፈሳዊ ነኝ ብለህ በሃይማኖት ጥላ ውስጥ ነኝ ያለሁት ብለህ ፐርሰናል ህይወት ውስጥ የሰው ፐርሰናል ጉዳይ ውስጥ መገባባት አንተ ዘግጣሃል ማለት ነው። በቃ ዘግጣሃል። የሰው ህይወት የሰው ፐርሰናል ጉዳይ ላይ የሰው ግላዊ ህይወት ውስጥ ኳሪው አንተ ማነህ? እግዚአብሔር ማለት እግዚአብሔርን በቃ አትግቡ። የትኛውን ጌታ ልታስደስቱት ነው? እንዲህ ነበርክ፣ እንዲያ ነበርክ፣ ሌባ ነበርክ፣ አጭበርባሪ ነበርክ፣ ሚስትህን እንደዚህ ታረግ ነበር፣ ባልህን እንደዚህ ታረጊ ነበር፣ ወደዚህ ነበር። ማን አንተ መንፈሳዊ ከሆንክ ፈጣሪ ስቃል። እግዚአብሔር ጋይስ ይደብራል። በጣም የደበረኝ ነው በጣም የደበረኝ ከሃይማኖተኞች መራቅ ከመንፈሳዊ ሰዎች መራቅን የሚያክል ደስታ ሰው አያገኝም የሚል መደምደሚያ ለሰዎች እንዲኖራቸው ባታደርጉ እጅግ በጣም ጥሩ ነው። መንፈሳዊ ነገር ውስጥ ካሉ ሰዎች ጋር
ምንም ህብረት የለኝም ብለው ሰዎች እንዲርቁ ባታደርጉ በጣም ደስ ይለኛል። ማርያምን በጣም ግፈኞች የበዙት በሃይማኖት ጥላ ውስጥ ያሉ ሰዎች ናቸው። ተሳዳቢ የበዛው በሃይማኖት ጥላ ውስጥ ያለ ሰው ነው። ነገረኛ ተንኮለኛ የበዛው ሃይማኖት ጥላ ውስጥ ያሉ ሰዎች ናቸው። ሰው ሃይማኖቱን እንዲጠላ እምነቱን እንዲጠላ ባታደርጉ እጅግ በጣም ደስ ይለኛል። እግዚአብሔር እንዴ ምንድነው ባትበሉትስ? እንጀራውን ባትበሉት ምን ያደርግላችኋል? ባትበሉትም እግዚአብሔርን ትከብራላችሁ። የሚያጠግብ እንጀራ ፈጣሪ ይሰጣችኋል። የሰው ህይወት አትንኩ። የሰው ግላዊ ህይወት ውስጥ አትግቡ። በተለይ መንፈሳዊ ሰዎች ነን የምትሉት በየትኛውም እምነት ውስጥ ያላችሁ ሰዎች ነው መልእክቴን ማስተላለፍላችሁ። ሰው ምንም ሊሆን ይችላል። ዘማዊ ሆኖ ሊሆን ይችላል። ዘፋኝ ሆኖ ሊሆን ይችላል። ቀማኛ ሆኖ ሊሆን ይችላል። ማጅራት መቼ ሆኖ ሊሆን ይችላል። እንዴ ምንም ሆኖ ሊሆን ይችላል። አንተ ሃይማኖተኛ ነኝ የምትል ሰው የክርስቶስ ወንጌል እንዲሰበክ ፈልጋለሁ የምትል ሰው የዛን ሰው ነገር እያነሳህ ችግር ፈጣሪ የምትሆን ከሆነ ማለት በቃ ያለበትን ስፍራ ሰዎች እጅጉ እንዲጠራጠሩ እንዲያጣጥሉ በዛ አንተ ከነሱ ጋር ህብረት በማድረግ በራሱ እንዲጸጸቱ ታደርጋቸዋለህ። በነገራችን ላይ ይሄ አንድን ሰው ታርጌት አድርጌ የምናገረው ሐሳብ አይደለም። በእኛም ቤተ እምነት ውስጥ ያዩት ተደጋጋሚ ሐሳቦች ጉዳዮች ስለሆኑ በነገራችን እና በጣም ይደብራል። ባትበሉትስ ምን ትሆናላችሁ? በዛ የምታገኙት ክብር ቢቀርባችሁ ምን ይጎልባችኋል? እናንተስ ማን ነበራችሁ? ታውቁታላችሁ? ማንነታችሁን ዞር ብላችሁ እስቲ ምናልባት ዛሬ ደህና ሰው ትመስሉ ይሆናል። ትናንት የነበራችሁ ህይወት እኮ ትናንት የነበራችሁ ነገር እኮ ቢተነተን እኮ የባሰ ጉድፋችሁ የጎላ። እናንተ ራሳችሁን ወደኋላ ዞር ብላችሁ እስቲ ትናንት ምን ነበርኩኝ? ማን ነበርኩኝ? ምን አይነት ስብዕናና ባህሪ ነበረኝ? እንዴት ያለ ህይወት ነበረኝ ብለህ እስቲ ወደ ራስህ እስቲ ወደ ኋላ ባክ አድርገህ እየው። እግዚአብሔር ሁላችንም የቆሸሸ ህይወት እኮ ነበረ። የተበላሸ ህይወት እኮ ነበረ። እስቲል አሁንም እኮ የተበላሸ ህይወት ያለን ሰዎች አለን። ሚዲያ ላይ ስለወጣን፣ ሚዲያ ላይ ስላወራን፣ ሚዲያ ላይ ቃላት ገጣጥመን አሰማምረን ስለተናገርን መልካም ሰዎች ነን ማለት አይደለም። እንዴ እኔ የክርስቶስ ባሪያ ነኝ ብለህ እኔ የቅዱሳን የጻድቃን የሰማዕታት ልጅ ነኝ ብለህ ይቆጫቸዋል። ነገ በኔ ነው። ሁልጊዜም ነገ በኔ ብለህ አስብ እና ይደብራል። በሁሉም ቦታ ላይ የምታዩት ነገር በተለይ መንፈሳዊ ነን የሚሉ ሰዎች ላይ በዛ ብቻ ባሰ። በቃ አሁን መፎከሪያው ጉድን አወጣልሃለሁ፣ ጉድን ዘረግፍልሃለሁ፣ ጉድን አሳይሃለሁ፣ እንትንን አሳይሃለሁ። ያንተን ጉድ ማን ይዘርግፈው? ያንተን ጉድ ማን ያውጣው? እና በጣም የሚደብር ስብዕና፣ የሚደብር ማንነት፣ የሚደብር ባህሪ የምታሳዩ በስመ አብ ወልድ። ኧረ እኔ ጥሩ ሰው አይደለሁኝም። እኔ መች ጥሩ ሰው ነኝ ብዬ አውቃለሁ? እኔ መች ጥሩ ሰው ነኝ ብዬ አውቃለሁ? እንዴ ጥሩ እግዚአብሔር ብቻ ነው። መልካም እግዚአብሔር ብቻ ነው። በጎ እግዚአብሔር ብቻ ነው። አባቴ ሰው የራሱ የሆነ ደካማ ጎን አለ። ሰው የራሱ የሆነ ስንፈት አለው። ሰው የራሱ የሆነ አለ። ቃልዬ እንዴት ነሽልኝ? እና ብራዘር እኔ ሃይማኖተኛ ነኝ ምናምን ብለህ ብትመጣ አልሰማህም። ታውቃለህ
በቃ ለነግርህ የምወደው ነገር ይሄ ነው። እኔ ጥሩ ሰው እንኩልኩ መጥፎ ሰው በቃ አልሰማህም። አንተን ከምሰማ ይልቅ በጣም አርቲስት ዘፋኝ ነው ምናምን የተባለ ሞዴል አድርጌ ብቆጥር ይቀለኛል። ዘፋኝ ሞዴል አድርጌ ብቆጥር ይቀለኛል። ምክንያቱም ለምን ኃጢያተኛውን አይደለም፣ ለምን በደልክ አይደለም፣ ግን የሚመስል ማንነትና ባህሪ ስለማታሳይ ሰው ከቤተ ክርስቲያን እንዲርቅ ምክንያት መሆን ተገቢ አይደለም። በነገራችን ላይ ሰው በሃይማኖቱ ላይ ፕሮቴስታንትም ቢሆን ከፕሮቴስታንት ቸርቹ፣ ኦርቶዶክስም ቢሆን ከቤተ ክርስቲያን፣ ሙስሊምም ቢሆን ከመስጊዱ እንዲርቅ ምክንያት መሆን አይገባም። ማንኛችንም ማለት ነው ለራሳችን ከርስ ስንል ማለት ነው ሆዳችንን ለመሙላት ስንል ተራ ውዳቂ የሆነ ጭብጨባና ሙገሳ ለማግኘት ስንል ማለት ነው። ስለዚህ ሰው አሁን በአሁን ሰዓት በነገራችን ላይ ሃይማኖተኛ ነኝ የሚለውን እንደው በቃ በጣም መምህር ነው የሚባለውን ከሚሰማ ይልቅ ዓለማውያን ደራሲያን ጸሐፍትን መስማትን ማዳመጥ ሞዴል ማድረግን ምርጫው አድርጓል። ለምን የምንናገረውንና የምንኖረው በቃ ለየቅል የሆነብን ሰዎች ስለሆነ ሰው እኮ ሃይማኖቱን እምነቱን ስለሚወድ በእምነቱ ላይ በጣም የጸና አቋም ጠንካራ የሆነ አቋም ስላለው እንጂ በሃይማኖቱ ላይ አንተን አይቶ ወደ ክርስትና እንደማይመጣ 100% ማረጋገጫው አንተ ነህ፣ እኔ ነኝ። በእርግጠኝነት ማለት ነው። ሰው ሃይማኖቱን ብሎ እንጂ እጅግ በጣም እዚህ ስር ባላችሁ ማህበራዊ ሚዲያ ላይ ባሉ ይሄ መንፈሳዊ አገልጋይ ነኝ በሚል የተሸማቀቀ እልፍ ሰው ነው የምታገኙት። ሽምቅቅ ምንም ኩራት ያልሆናችሁለት ማለት ነው። ማህበራዊ ሚዲያ ላይ በየትኛው ቤተ እምነት እኮ ያለ አገልጋይ ነኝ የሚባል ሰው ሁሉ የሃይማኖቱ ተከታዮች የሆኑ ሰዎች በሱ እንደተሸማቀቁ እግዚአብሔር በሱ እንደተሸማቀቁ ሃይማኖታቸውን ስለሚወዱ እምነታቸውን ስለሚያከብሩ ለእምነታቸው በየእምነቱ ሁሉ ጽኑ የሆነ አቋም ስላለው እንጂ በእውነት ማህበራዊ ሚዲያ ላይ መንፈሳዊ አገልጋይ ነን የሚሉ ሰዎችን አይቶ ያልተሸማቀቀ ምእመን ይኖራል ብዬ አላምንም። ግን ሃይማኖቱን ስለሚያከብር ስለሚወድ በሃይማኖቱ አሁንም ድረስ አለ በተለያየ ሃይማኖት ውስጥ ማለት ምህረትዬ እንዴት ነልኝ? እና ትንሽ ተሰሚነት አለን ትንሽ ተደመጥን ወይ የሆነ ቦታ ላይ የሆነ ነገር ቀረብን ብላችሁ እንደው በቃ የሰው ማንነት ፐርሰናል ህይወቱን እያወጣችሁ የሚስቱን ፎቶ እያወጣችሁ የልጁን ፎቶ እያወጣችሁ የነበረው ምን አገባህ አንተ? እስኪ ልጠይቅ፣ ምን አገባህ አንተ? ማን አንተ? ምን አገባህ? በሰው ትዳር በሰው ህይወት ምን አገባህ አንተ? እንዴ ምን አገባችሁ? ቃሚ ነበረ፣ ሰካራም ነበረ፣ አጫሽ ነበረ፣ ምን አገባህ? ምን አገባህ? እንዴ በጣም ታስቁኛላችሁ አንዳንድ ሰዎች፣ በጣም እጅግ በጣም ታሳዝኑኛላችሁ። በእውነት ህይወታችሁ ይሄኔ በህይወታችሁ ውስጥ ብትኖሩ እኮ ምንም የጣፈጠ ህይወት የላችሁም እኮ፣ የላመ ህይወት የላችሁም እኮ። ምንም ሰው ሁሉ የሚጠየፋችሁ እኮ ናችሁ። ምንም ጓደኛ የላችሁም እኮ፣ ምንም አይነት ቤተሰብ እንዳፈረባችሁ እኮ ናችሁ። እግዚአብሔር እና የሚሻለው ፍቅር ነው። ከወጣ አይቀር ሚዲያ ላይ ማህበራዊ ሚዲያ ላይ ከወጣ አይቀር የሚሻለው በቃ እኔም ጉድለት አለብኝ፣ እኔም ላይ በጣም ደካማ ጎኖች አሉብኝ፣
እልፍ የሆኑ የማይረቡ ማንነቶች አሉኝ ብለህ ማሰብ ነው እንዴ? ሁዋማይ እኔ ማን ነኝ? እኔ ማን ነኝ ማለት እንዴት ነው መልመድ ያቃተን? ጋይስ ይደብራል፣ በጣም ይደብራል። በጣም ነው የሚደብረውና ብዙ ሾክድ የሚያደርጉ ነገሮችን አይተናል። ደግሞ ደስ የሚሉ ነገሮችን ዓለማዊ ናቸው ከምንላቸው ሰዎች ደግሞ አይተናል። እንደና አዶናይ አይነት መልካም ስራ ይሰራሉ፣ ሚዲያውን በሚገባ ሁኔታ የሚጠቀሙ እንደነ አዶናይ አይነት ጀግና ወጣቶችን ደግሞ ታያለ። መንፈሳዊ ያሉ መንፈሳዊያን የሚባሉ ሰዎች በቤተ እምነት ውስጥ ያሉ ፈጣሪን ያውቃሉ፣ ፈጣሪን ይፈራሉ፣ ፈጣሪን ሊያሳዩ የመጡ ናቸው የምንላቸው ሰዎች ዓለማዊ አዘቅት ውስጥ ገብተው ዓለማዊያን ናቸው የምንላቸው ደግሞ እግዚአብሔርን ደስ የሚያሰኝ ስራ ሲሰሩ ታያላችሁ። ለየቅል ሆኗል ጋይስ፣ ጉዳያችን ተግባራችን ለየቅል ሆኗል። ለዛ ነው አዶናይን ተመልከቱት። በቃ አዶናይ የሚሰራውን የሚገርም ድንቅ ስራ ተመልከቱ። ደግሞ እሱን ስታዩ ደግሞ በጣም ትኮራላችሁ። ለዛ ነው ከመንፈሳዊያን ሰዎች ከሚባሉ ይልቅ ሰዎች ዓለማዊ የሚባሉ ሰዎችን መከተል ልምድ ያደረጉት፣ ሞዴል ማድረግ ልምድ አድርገው እየቀጠሉ ያሉበት ትልቁ ምክንያታቸው ከመንፈሳዊያን ሰዎች የሚጠበቅ እንደው የሰናፍጭ ያክል እንኳን አንድ እውነት ጠፋ፣ ትንሽ በጎ ነገር እንኳን ጠፋ። ዓለማዊ የሚባሉ ሰዎች ደግሞ ዘፋኝ ናቸው የሚባሉ ሰዎች ደግሞ ጨፋሪ ናቸው የሚባሉ ሰዎች ደግሞ በእውነት ፈሪያ እግዚአብሔር ሞልቶባቸው እግዚአብሔርን ደስ የሚያሰኝ ስራ ሲሰሩና ሲፈጽሙ ታያቸዋላችሁ። እና ለዛ ነው ሰዎች የረሱት የነበረውን ሰው አንስቶ እንግዲህ በጣም በሚገርም ሁኔታ መኪና ተሸላሚ እንዲሆን በቃ በየሄደበት ቦታ ሁሉ ያንን አካል ጉዳተኛ ሞተር ሳይክል ገዝቶ እንዲገዛለት አድርጎ ሰጥቶ ማለት በቃ ይሄ ነው ሰው መሆን ትልቁ ሚስጥር ይሄ ነው። አይ እኔ ክርስቲያን ነኝ፣ እኔ ሙስሊም ነኝ፣ እኔ በቃ እንትን ነኝ አይደለም አባቴ። የዘላለም ህይወትን የምታገኘው እግዚአብሔርን ደስ በሚያሰኝ መንገድ መመላለስ ስትችል ብቻ። ምንም ከንቱ ድካም የለውም። እግዚአብሔር የልብን ያያል። እግዚአብሔር ተግባርህን፣ ምግባርህን፣ ስራህን ይመለከታል። እግዚአብሔር ወደ እርሱ ቤት ይጠራሃል። ያኔ አየን እኮ መንፈሳዊ ነን የምንባል ሰዎች እኮ ታየን እኮ አምሹር። አይ በዚህ አይነት ሁኔታ መንፈሳዊ የሚባሉ ሰዎች ናቸው የእግዚአብሔር መንግስት የሚያገኙት ካላችሁ ግን ተሳስታችኋል። አያገኙም። ኧረ መንፈሳዊ ይሁን እንጂ ስለ እግዚአብሔር ብቻ ተናገር እንጂ እንደፈለክ ኧረ እንደውም በእነሱ ይብሳል። ቤቴን የንግድ ስፍራ አደረጋችሁ ብሎ ጌታ ምን እንዳደረገ አይታችኋል። ስለዚህ ዓለማውያን የሚባሉ ሰዎች እጅግ በጣም ድንቅ የሆነ ስራዎችን ሲሰሩ ታያላችሁ። ሰይጣንን አይደለም የሚያስደስቱት መልካም ነገር በመስራት መልካም ስራ በመስራት እግዚአብሔርን ነው ደስ የሚያሰኙት። የተቸገሩትን በማብላታቸው እግዚአብሔርን ደስ ያሰኛሉ። የተጠሙትን በማጠጣታቸው እግዚአብሔርን ደስ እኛኮ መልካም ስራ መስራትን እኮ እንደ ትልቅ ነገር የምንቆጥር የሆኑ ሰዎች ነን እኮ። ሃይማኖታችን ይሄንን ነው የሚያስተምረው፣ መልካም ስራ መስራት። እንደው ከፕሮቴስታንት ጋር እኮ ስንከራከር እኮ የመልካም ስራን ቫልዩ በደንብ አድርገን እናስቀምጣለን። ግን ዓለማውያን የሚባሉ ሰዎች በተለያዩ ሃይማኖት ውስጥ እምነት ውስጥ ይኖሩ መልካም ስራ እነሱ ሲሰሩ ታያቸዋላችሁ። መንፈሳዊ የሚባሉ ሰዎች መልካም ስራ መስራት ብርቅ ሆኖባቸው አሁን ስራቸው ምን ሆኗል? ጉድን ነው ማውጣው፣ ማንነትህን ነው መዘረዝረው፣ ማንነትህን ነው ማውጣው። የሚስትህን ፎቶ ለጥፋለሁ፣ የእህትህን ፎቶ ለጥፋለሁ፣ የእናትህን ፎቶ ለጥፋለሁ፣ ዘቀዝቅልሃለሁ፣ ባናት ተክልሃለሁ ሆኗል። ያለ የመንፈሳዊ ሰዎች ነን የሚባል ሰው እኮ ስራው እኮ ይሆናል። ዓለማውያን ይሄ እንዲህ አይነት ነገሩን አውግዘው እንዲህ አይነት ነገርን ተጠይፈው በህብረት በአንድነት ቆመዋል። ዓለማውያን ናቸው የምትሏቸው ሰዎች እንደዛ ያደርጉም በነገራቸው። ሚኪ ግን ለምን ማርያምን ካድካት?
እንደዚህ ናቸው መንፈሳዊ ሰዎች የምትሏቸው ሰዎች ሁሉ ጊዜ በቅናት ያበዱ ናቸው። ሁሉ ጊዜ በመሰሪነት በተንኮል በክፋት ያላልከውን እንዳልክ ያልሆንከውን እንደሆንክ አድርጎ የሚያመጡ ናቸው አብዛኞቹ መንፈሳዊ ነን የምትሏቸው ሰዎች። በቃ ምእመኑም ራሱ መንፈሳዊ ነን የሚከተሉ ሰዎች ምእመናን የሆኑ ሰዎች እንኳን በቃ በእነሱ አስተሳሰብ ስለተቀረጹ ተንኮለኞች ሆነዋል፣ ክፋትን የሚዘሩ ሆነዋል። በቃ መንፈሳዊነት እዛው በጴንጤ ቸርች ውስጥ የቀረ በኦርቶዶክስ ደግሞ በቤተ ክርስቲያን ውስጥ የቀረ ሆኗል። በነገራችን ልክ ቤተ ክርስቲያን ውስጥ ስንገባ ልክ ክርስቶስን እንደምንወድ መስለን እንደምንገባ ትህትና እንደምናሳይ ዝቅ ብለን አስመሳዮች ልክ ቤተ ክርስቲያን ነጠላችንን ጸጉራችንን ሽፍን አድርገው ሴቶች ነጠላችን ነጭ ለብሰን ነጠላችን እንደኛ የለም እንደዛ እንደምንገባ ማለት ነው። በቃ እንደዚህ ሆነ እንደዛ ነው። አያችሁ እውነት ነው። እኔ በጣም እበልጣለሁ እንጂ በክፋት እንደኔ ክፉ ማን አለ? ስለራሴ እኮ ነኝ የምነግርህ። ስለራሴ እኮ ነው የምነግርህ። አታርጋቸው፣ ሚት አታርጓቸው፣ ተዋቸው ይናገሩ፣ ይጻፉ። ሰዎች እንደዚህ ናቸው። ክፉዎችን እኔ ሞዴል አድርጌ ማለት ልታከብሩ እስኪ ተመልከቱ። ዓለማዊ የሚባሉ እነ ማስተር አብነትን ተመልከቷቸው። እነዚህ ጌም የሚጫወቱት የሚባሉ የተናቁትን ልጆች ተመልከቷቸው። እንዴት ያለ ደስ የሚል ስራ እንደሚሰሩ፣ እንዴት ደስ የሚል በጎ ነገሮች እንደሚፈጥሩ በማህበራዊ ህይወታቸው እንዴት አሪፍ የሆነ መስተጋብር እንዳላቸው ተመልከቷቸው። እኛ 1000 ጥቅስ እንጠቅሳለን፣ በህይወታችን ውስጥ አንድ ጥቅስ የለም። የኛን ማንነት የሚጠቅስ የኛን ማንነት የሚገልጽ አንድ መልካም ጥቅስ የለንም በህይወታችን ውስጥ። መንፈሳዊ ነን የሚለው አካል ላይ ያለው ማለት ነው፣ መንደር ላይ የሚታየው ነው። በቃ ስምን አጠፋለሁ ነው፣ ስምን አጠፋለሁ፣ ጉድን አወጣለሁ፣ ጉድን ዘረግፋለሁ፣ እንደዚህ አደርጋለሁ፣ እንደዚህ ፈጥራለሁ፣ እንደዚህ እልሃለሁ። አቤት 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 የመንፈሳዊያን ነን የሚሉ ሰዎች መገለጫ ሆኖ ቀርቷል ሆኗል። አንዱ አንዱን ለመጣል ነው የሚነሳው። መንፈሳዊ ነን የሚሉ ሰዎች አንዱ አንዱን ለመጣል ነው የሚነሱት፣ ራሳቸውን ለማሳየት እንጂ የሚያምኑትን አምላክ ለማሳየት የሚጥሩ ጥቂቶች ነው የምታገኙት። ጥቂቶች ልታገኙ ትችላላችሁ፣ እጅግ በጣም ጥቂቶች፣ እሱም በጣም ፈልጋችሁ ልታገኙ ትችላላችሁ። እና ያሳዝናችኋል እና መውጣት ነው የሚያስፈልገው። የሃይማኖት አንዳንዴ እንደዚህ አሁን እኔ ብዙ ጊዜ ስክሮል ሳደርግ ያው አብዛኛው ጊዜ በመንፈሳዊ ነገር ስለነበርኩኝ የሚመጣልኝ አሁን መንፈሳዊ የሚባሉ ሰዎች ቪዲዮአቸው ነው የሚመጣው ሲዘምሩ ምናምን ያለ ነው የሚመጣልኝና በቻልኩት አቅም እነዛ እንዳይመጣልኝ ለማድረግ ጌጣርኩኝ ነው ያለሁት ሆነስትሊ ማለት ነው። ምክንያቱም በቃ ለምን እሰናከልባቸዋለሁ፣ ለምን እነሱስ በእኔ ይሰናከላሉ የሚል እምነት ስላለኝ አስፈላጊ አይደለም። አንዳንድ ደስ የሚሉ ንግግሮች አሉ፣ በየትኛውም ቤተ እምነት ውስጥ የሚነገሩ ቆንጆ ንግግሮች አሉ። አንዳንድ ጥሩ ንግግሮች፣ እነሱ ንግግሮች በንግግር ደረጃ ተወስዳቸዋለህ፣ በመልካም ነገር በቃ የሆነ ውስጥን ተች ሲያደርግ ደስ ብሎ እንትን ትላቸዋለህ። ከዛ ባለፈ ብዙም ትኩረት ላለም መስጠት ነው የምጥረው ማለት ነውና ይሄ የኔ አስተሳሰብና አቋም ነው። ግን አብዛኞቹን ካያችኋቸው በቃ በጣም ነው የሚያስጠሉት፣ የሚዘገንን ራስን እንድትጠየፍ ነው የሚያደርገው። ጆይ ሰላም ነው እንዴት ነህ? ጆይኛ ነው እና የቀይን መንገድ ጄሪ ሰላም ነሽ? እንዴት ነሽ? አመሰግናለሁ ሃኒ።
ዳጊ አሪፍ ጊዜ እንዳሳለፈ ተስፋ አድርጋለሁ። እንትኑ ኮንሰርቱ አንዳንድ ቪዲዮዎች ስክሮል ሳደርግ ከች ሲልኝ ነበርና ዳጊ ደምቆለታል። ቤተሰብ ዳጊ ደምቆለታል። ያው በእነሱ እንትን በቤተ እምነታቸው ዳጊ እንዴት አያችሁት? የዳጊን ኮንሰርት ዳጊ ያዘጋጀው እንዴት አሪፍ ነው። አሪፍ ሆነለታል ብዬ አስባለሁ። ያው ከውጪ ወደ አገሩ መጥቶ አሪፍ ነገር እንዲያጋጥመው ትመኝለታለህ ለየትኛውም ሰው። ኦርቶዶክስ ነህ ግን ነው ያልከኝ አንተ ኦርቶዶክስ ነህ? ኖዋይ ኦርቶዶክስ ነህ? እንዲህ ተብሎ እኮ አይጠየቅም። አንዳንድ ሰው በቃ እንትን ሊያደርጉ የራሳቸው መደብ ያላቸው ሰዎች አሉ። የሆነ ቦታ ላይ ሊመድቡ ይፈልጋል። ሃይማኖት በመደብ አይሆንም። እየመደብክ ምናምን መደብ የሚሆነው ለድንች ለሽንኩርት እና በአጠቃላይ ግን ያው የእንትና አሪፍ ሆኖለታል ብዬ አስባለሁ። በጣም ብዙ ሰው ነበረ ኮንሰርቱን ሳየው በጣም ብዙ ሰው ነበረ። በጣም ብዙ ሰውና ብዙ የፕሮቴስታንት እምነት ተከታዮች ደስ እንደተሰኙ አይቻለሁ። ልክ ነኝ ቤተሰቦች? እንዴት ነው? አሪፍ ነበረ? ተስማምቷችኋል? አዎ እዛ ነበርን። በነገራችን ላይ በጣም ደስ ነበር። ዳጊ ያልኩት በነገራችን ላይ እዚህ ቲክቶክ ላይ ስለምንተዋወቅ ነው። እሺ ቤተሰብ እንጂ ሌላ ኢንቴንሽን ኖሮኝ አይደለም። ያው ዳጊ ያልኩት እዚህ ቲክቶክ ላይ እሱም ፕሮቴስታንት እኔም ኦርቶዶክስ ግን በሁለት ጎራ ሆነን የምንከራከር የኔ ሃይማኖት ትክክል ነው፣ አይ የኔ ሃይማኖት ትክክል ነው ብለን የምንሞጋገት አይነት ሰዎች ስለሆነ ነው ዳጊ ምንም ቢሆን ምን ለሄደለት ዓላማ እንዲሳካለት ምኞታችን ከዛ አንፃር ነው ዳጊ ብለን ያነሳ ነው እንጂ ጉዳያችን ሆኖ አይደለም። ያን እንድታውቁት እንፈልጋለን። ነው አይደል? ነው ከስር የሚጠዘጥዘን አካውንት ቀይሮ የመጣ ሰው አለ እንዴ? 222 ነው ፎሎወሩ። ምንም አካውንት ቀይሮ የመጣ ሰው አለ መሰለኝ። ምንድነው የሚለን ነው? አይ አይቶ እሱ ማወቅ የፈለገው ነገር ነበርና ሃይማኖት ዝም ብሎ ሰዎች የሚያውቁት ነገር አይደለም። ሃይማኖት እኔ አሁን በፊት እንዲህ ነህ ሲሉ እንዲህ ነኝ ምንድነው እኮራበታለሁ ምናምን እል ነበርና የሚባል ነገር የለም። በቃ ሃይማኖት የራስ ነው፣ የግል ነው። በቃ ሊጨፍር እኮ ነው። እኔ ኦርቶዶክስ ነኝ ብለው ወንድም ጨፍር እንዲህ የለም። ጴንጤ ነኝ ብለው ሊል ነው የለም። ወፍ የለም። ደስታህን ቤተክርስቲያን ውስጥ ሄደህ አጣጥም። በጣም የሚያስቅህ ነገር ትልቁ ችግር እየፈጠረ ያለው ነገር ምንድነው መሰለ? ይሄ የብሽሽቅ ክርስትና እጅግ በጣም እየተስፋፋ መጥቷል፣ እንዳየኸው ማለት ነው። በቃ የብሽሽቅ ክርስትና ማለት ነው። ጴንጤው ሙስሊም ኦርቶዶክስን ያበሽቃል፣ ኦርቶዶክሱ ጴንጤውን በቃ ምንም ክርስትናና ማለት ሃይማኖትህን የት ጋር ነው ያለውት ብለህ ወይ አታስቀድስ፣ ወይ ኪዳን አትገባ፣ ወይ አትቆርብ፣ ወይ ሰርክ ጉባኤ አትሄድ። በቃ ህይወትህ እንዳለ ቲክቶክ ላይ ብሽሽቅ ማለት ነው። በፊት ይልልኩ ቢያንስ በፊት እንደው በልጅነታችን እግዚአብሔር ሰርክ ጉባኤ እንኳን እንሄድ ነበር። አሁን ነገረ ስራችን ነገረ ጉዳያችን ሁሉ ቲክታክ ላይ ያደረግነው በጣም በሚያሳፍር ሁኔታ ማለት ነው። ቲክታክ ላይ ያደረግነው ከዛ አንፃር ነው። አባቢ ዶክተር ፍቃዱ አስገባኝ። ይሄ ቲክቶክ ግን እየጠቀመ ያለው አሁን እግዚአብሔር ይመስገን መኪና ለሌላቸው አርቲስቶች ነው። ለሁሉም ለድሆችም እየጠቀመ ነው። አባቴ ለድሆች እግዚአብሔር ይመስገን። አሁን ይሄ መንፈሳዊ ነን የሚሉ ሰዎች በመንፈሳዊ ካባ ይዘህ የመጣኸው አደገኛ የሆነ ነገር በጊዜ ሂደት መጋለጡ አይቀርምና አሁን ለምዳቸውን ገፉ፣ ሞገሳቸውን አሳጥቶ አሽመድምዶ ቁጭ አድርጓቸዋል። ይዘው የመጡት መጀመሪያ ይዘው የመጡት ኢንቴንሽናቸው አሁን ዓለማዊ የሚባሉትን ሰዎች አይታቸዋል። ጎልተው ወጥተዋል። በበጎ ስራ ላይ ይሳተፋሉ።
አካል ጉዳተኞችን ሳፖርት ያደርጋል። የተራቡ ሰዎችን ያበላሉ፣ የተጠሙ ሰዎችን ያበላሉ፣ ያጠጣሉ በቻሉት አቅም ማለት ነው። እና በቃ ሞዴል ልታረጋቸው የሚገቡ ዓለማውያን የሚባሉ ሰዎች እየተፈጠሩ ነው እዚህ ቲክቶክ መንደር ላይ በርትተው ጠንክረው ወጥተዋል። እና ከዛ አንፃር ብዙ 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 ጠቃሚ ነገሮችን ቲክቶክ ላይ ብዙ ሰዎች የተጠቀሙበት ነው። አንዳንድ ሰዎች ስራ ይሰሩበታል፣ እንጀራቸው አድርገውታል። ኦንላይን ቁጭ ብለው ስራ ይሰራሉ፣ የሆነች ነገር ለማግኘት የሆነች ነገር ለመጠቀም በቃ ጌም የሚጫወቱ ስራቸው ነው፣ በነገር እንጀራቸው ነው። ኦብቪየስሊ ወጥተው በግልጽ ወጥተው ሳሚ የሚባል እየተመላለሰ ነበር። ሳሚ የሚባል ያው ኦርቶዶክስ የነበረ ልጅ አሁን ፕሮቴስታንት ሆኖ መሰለኝ። አይ ቲንክ የማነው ሾው ላይ ቀርቦ ምንድነው ሶፊ ጠይቀው ነበር ነው ሆኖ እኔ ጃንሰን ኑሐሚን ታውቂው ነው። ኑሐሚን መረጃ ይኖራታል፣ አያመልጣት እንደዚህ አይነት መረጃ ኑሐሚን ይህን ጊታር መቼ ነው የምትሰጪኝ? ለእናንተ ሳሚ ማን ነው? አይወርድም። ሳሚ ማን ነው? በቃ ካላወቅኩት ሳሚ እኔም በቅርብ ነው ያየሁትኝ እና ቪዲዮቹ ሲዘዋወር ያው ፕሮቴስታንት የሆነ ልጅ ነው። እኮ እኔም ሳሚን እንኳን ያውቀዋለሁ፣ አብረን ኳስ ተጫውተናል ራሱ እሱ የነ አኬ ቡድን ሆኖ ከኛ ጋር አሸንፎ ነው። በአጠቃላይ ኒም ያልሆነም አይደለ እንሰት ነው እያሉ ነው፣ አልሆነም እያሉ ነው። እኔ ራሱ ጠይቄ ነበረ ሲፖስቱት ምንድነው ለምንድነው እኔ ንግግሩ ጌታን ተቀብያለሁ ሲል አልሰማሁትም። በእርግጥ በነብይ ጥሌ ስብከት በጣም ደስ ይለኛል፣ እሱን እሰማዋለሁ ምናምን ሲል ማለት ነው እንደሄደም ሰምቻለሁ። ግን ደግሞ ጌታን ተቀብሎ ነው ስል አዎ አሉኝ። ግን በንግግሩ በራሱ በአፉ አልተናገርም፣ ሆኛለሁ አላለም። እና እኔ በኮመንት ሆኗል ብለው ሲመልሱልኝ 3-4 ሰው መለሰልኝ። ከዛ በቃ በዛ የተነሳ ነው እንጂ እኔ በግል አላውቀውም። እዚሁ ቲክቶክ ላይ ከቅርብ ጊዜ ወዲህ ከ4 ቀን ምናምን በፊት ነው ያየሁት። አሁንም እኮ እንትኑ ላይ ሳየው ከማን ነው ከሶፊ ጋር የነበረው ኢንተርቪው ሳየው እንዴ ሳሚ ሆነ እንዴ ምናምን ብዬ ነበር። ያው ሳሚ የራሱ መንገድ ወይ ላይ ያለው በርግጥ እኔም የሆነ ፕሮግራም አዘጋጅላለሁ ብዬው ነበረ ከአንዳንድ መምህራን ጋር እንደኔ እዛስ ምናምን እንደኔ እንቀለቀላል። አንተ ትንቀለቀላለህ። አንተ አውቀህ ካላበድክ በስተቀር አትንቀለቀልም። አውቀህ ካልተንቀለቀልክ አሜን። እውነቱን ነው። አንተ ጴንጤ ብትሆንም አውቀህ ገብቶ ተረድተህ ነው እንጂ ዝም ብለህ ይሄ በለመለብስ አይደለም። ወይንም በሆነ ሰው ስብከት ተስበህ ምናምን አይመስለኝም አንተ ብትሆን። አይ እግዚአብሔር የእንትና ፕሮግራም እንዴት አየሽው? የዳዲ ፕሮግራም በጣም ደስ ይል ነበር። እኛም በኦንላይን የተከታተልነው በጣም በቃ ደስ የሚል ጊዜ ነበረ። የሰው በቃ እግዚአብሔርን በማክበር እዚህ ቲክቶክ ላይ እንደታቀደው ምናምን እንደተወራው አልነበረም። እግዚአብሔር መልካም ነገር አድርጎለታል፣ ለኛም አድርጎልናል እና በጣም ደስ ይላል። ያው አንዳንድ ልትታይ ስትል የሆነ ሊሸፍኑ የሚመጡ እንትኖች አሉና እግዚአብሔር ግን ያን ሁሉ አሳልፎት መልካም ጊዜ ነበረ። በጣም ደስ ብሎኛል። እኔ ትናንት በነበረው ፕሮግራም እግዚአብሔር ከብሯል። ነበርሽ እንደኛ ያው አይ ኦንላይን ላይ ስከታተል ነበረ ከመጀመሪያ እስከ መጨረሻ በዚህ በላይቭ ማለት ነው። ቲኬቱ ስንት ነበር?
አረ ትኬት በነፃ ነው። ምን አገባ በስንት ይሁን ምናምን። እኔ እንደዚህ አይነት ጥያቄ አይመቸኝም። የነበረ ሰው ቢገባ የነበረ ሰው ቢኖር ደስ ነው ነው። እኔ ምን ይኸው የሄዱ ሰዎች እኮ ጓደኞቻችን ናቸው ላይቭ ሲያስተላልፉልን የነበሩት እና ምንም ክፍያ የለውም በነፃ ነው። ደግሞ እሱም ተናግሯል። እሱ የነበረ ሰው ማን ነው? ደስ የሚል ነገር ነው። በክፍያ ቢሆንም እኮ መብቱ ነው። ቢሆንም ችግር የለው። አረ በነፃ የተቀበለውን በነፃ ነው የሚሰጠው። ክፍያ ለምኑ ነው? አይ ስልሽ ለእሱ ራሱ ይሄን ፕሮግራም ያዘጋጁለት ወንድሞች እንዳሉ ነው እሱ ራሱ ሲያመሰግን የነበረው። ወጪው ሸፈነው እዛ የሚያስፈልገውን እና ክፍያ አልነበረው። ምንም ባይሆንም ችግር የለውም። ዋናው ግን ያው እንደታሰበው ሆነለት ወይ ነው ኮንሰርቱ። አዎ በጣም በእውነት ይገባዋል። ኮንሰርት ያው ውጪ ስለሆንሽ ለተሰቀለው አልሄድሽም አንቺ? አዎ ለጊዜው ሀገር ውስጥ ስለሌለው አልሄድኩም። አይ አሪፍ እንደነበረ ያስታውቃል። የሆነ በጣም ብዙ ሰዎች ነበሩ ምናምን በቃ ያው እኔም ስክሮል ሳደርግ ለምን እንደሆነ አላውቅም። እሱ ነው በተደጋጋሚ ይመጣልኝ እኔ ጋር ስክሮል ሳደርግ የሱ ፕሮግራም ነው የሚመጣልኝ የነበረውና በጣም ብዙ ሰዎች ሄደዋል። ላይቭም ሲያስተላልፉ ነበር። በጣም ደስ የሚል ጊዜ ነበር። ዳኒን አይቼው በቃ ዳኒን አይተኳል። ብዙ ዳኒ የትኛው ዳኒ? ዶክተር ያን ከነ ኤርሚ ጋር ኤርሚ እንትን ያላየሁትም አንተ ዳኒን አይቼው በቃ ደከምኩኝ። አጭር ነው እንደዚህ አጭር እኮ ነው እንዴ? እሱማ ነው በጌታስ ዳኒ አጭር ነው ጌታ። በሌላ እንዳትወስዱት ዳኒ ያገኛል። አንዳንዴ የማትጠብቀው ነገር አለ። ዋንጁ ተገናኝተን ፊት ለፊት ተያይተን አላወቀኝም። እኔም እንትን አላልኩትም። አምና ነው ከአምና በፊት እንዴት ዋንጁ ተገናኘን ሪፖርት ላይ። ከዛ ፊት ለፊት ተያየ አላወቀኝም። ብፁዬ ትላንትና ግን የሆነ ላይቭ ላይ ባየሁት ነገር በጣም አጥሩ ተፋጠው ዳጅ ትክክል የነበረው ማለት ነው። በጣም ነው መወድ ማከብረሽ ትክክል የነበረውን በእግዚአብሔር ፊት ምሳአገባ በጣም አጥኛለሁ። በጣም መወዳችሁ ሰዎች በእንዲህ አይነት ታያችሁ መጣችሁ ነው አይኖ ግን ባየሁት ነገር በጣም ደብሮኛል። በነገራችን ላይ የአቡናን እንትን የተናገረውን የእሱን ማለት የሆነ ቤት ላይ ትላንት በእንቅልፍ ልቤ ገብቼ የዳጊ የጭፈራ ኮንሰርት ስትል ሰማሁ። ማለት አንተ ይሄን አንጠብቅም። አትሊስት ባይመችህ ልፍ ነው ማለት ያለብን ለአንተ ካለኝ ማለት ከማክበሬ ነው ይሄን የምነግርህ። ኮንሰርት የሙዚቃ ኮንሰርት አይደለም ያቀረበው። አትሊስት በእምነት እንኳን ልዩነት ቢኖር እኔ እናንተን አከብራለሁ። የእንትን ትንሽ ልዩነት ቢኖረንም የምትቆሙት ለእግዚአብሔር ነው፣ የምትዘምሩ ለእግዚአብሔር ነው። ታንታ እንደበት የዳጊን ኮንሰርት የሙዚቃ ስላል በጣም ነው የደበረኝ። እጅግ በጣም ነው የደበረኝ። ኦኬ የሙዚቃ ኮንሰርት አላቀረበም። እግዚአብሔር ነው እዛ ቦታ ላይ የከበረው። ሚኪ የከሰመ ስላለኝ እሱ እኮ መናገር ስላልፈለገ ነው። በቃ ሌሎችንም ነገሩን ላለማ እንትን ላለም ብሎ ነው። ይሄ ደግሞ የኔው ኧረ ሚኪ ችግር የለም እንዴ እኔ አንቺንም ከማስከፋ አንቺን የመሰሉት ወንድሞችን ከማስከፋ እኔ ልከፋ። እውነት ይቅርታ አለሽ እኔ ስራ ላይ ነኝ አለች። ከስተመር መጣብኛለች። አዎ በቃ ይቅርታ ራሰኛው በቃ እኔ እንደዚህ እንደምትወደኝ እንዴ በቀላሉ ቅር ካሰኘውማ በጎም አይደለና ጥፋት ነው። በቃ ይቅርታ ብያለሁ።
እደውልላታለሁ። እንጂ ወደ ጨዋታ ተመለስ። እሺ እና ያ ነው አንደኛ የእንትን የዳጊ ፕሮግራም አሪፍ ነበረ ይላሉ አንዳንዶች። ያው እስካሁን ያየዋቸው ሰዎች እንትኑንም ሳይሆን በጣም ብዙ ሰው ተገኝቶ ነበር። እውነት የጠበቅኩት አልነበረም። ከጠበቅኩት በላይ አሪፍ ብዙ ሰዎች ተገኝተው። ወደ ሁለተኛው ስመጣ የማነው አዶናይ እንዳልኳችሁ በጣም ገራሚ በጣም የሚገርም ድንቅ የሆነ እግዚአብሔር ይባርከው የሚያስብል እግዚአብሔር ሞገስ ይሁነው የሚያስብል ድንቅ ስራን ሰርቷል። እያስደመመ ብቻ ኢትዮጵያውያንን እያስደመመ ኢትዮጵያውያንን እያስደሰተ ኢትዮጵያውያንን እያኮራ የሄደ ልጅ ነው። በጣም ነው ደስ ያለኝ እውነት ለመናገር ለአርቲስት ኢትዮጵያውያን የረሳናቸውን አርቲስቶች እያስታወሰ ቢያንስ መኪና እንዲያገኙ ነገሮችን ሳፖርት እንዲደረጉ እያደረገ ስናይ ስንመለከት በጣም ደስ ይላል። ያኮራል። በቃ ኢትዮጵያዊ ነው። ይሄ ነው እግዚአብሔርን ደስ የሚያሰኘው ተግባር። በቃ አንተ በቻልከው አቅም የሆነ እውቅና ስታገኝ የሆነ ነገር ሰዎች ሲያጨበጭቡልህ ሙገሳ ምናምን ስታገኝ እግዚአብሔር በሰጠ ሞገስ ላይ ሞገስ መደረብ ነው ያለብህ፣ ሞገስ መጨመር ነው ያለብህ። በቃ አለበለዚያ ግን እግዚአብሔር የሆነ ሞገስ ሲሰጥህ ሞገስን እየገፈፍክ የምትሄድ ከሆነ ከባድ ነውና ለብዙዎች አርአያ ይሆናል ብዬ አስባለሁ። በተለይ መንፈሳዊ ነን ለሚሉ ሰዎች በጣም አርአያ የሚሆን ስራ ነው የሰራው። እንዲህ አይነት ልጆች አይታችኋቸዋል። መንፈሳዊ አገልግሎት የሚሰጡ ሰዎች ተጋርደው በቃ ተሸፍነው አሁን አዶናይ ማለት ጀምረዋል ማለት ነው። አይታችኋቸዋል። ጌታ አዶናይ ድረስልን አይነት በቃ እውቅናችን ተደብቋል፣ እውቅናችን ተሸፍኗል ነገር ነው የሚመስለውና አዶናይ ማለት ጀምረዋል። እግዚአብሔር ይመስገን። በጎ ስትሰራ እኔ የምፈራለት እሱም እግዚአብሔር ይጠብቀዋል ብዬ አስባለሁ። በእርግጥ መራቅ ነው ያለበት። እንደዚህ አይነት መንፈሳዊ አገልግሎት የሚሰጡ የነበሩ ሰዎች ከእንደነዚህ አይነት ሰዎች መራቅ ነው ያለበት። በራሱ መንገድ አሁን እየሄደ ባለበት መንገድ ነው መሄድ ያለበት ባይ ነኝ። ወጥመድ ውስጥ ይከቱታል፣ አላስፈላጊ ችግር ውስጥ ይከቱታል። ሆዳሞች ስለሆኑ ስግብግቦች ስለሆኑ ማለት ነው። ስግብግቦች ስለሆኑ አላስፈላጊ መንገድ ውስጥ ነው የሚከቱት። ከሰዎች ጋር ያጋጩታል፣ ከሌላ ሃይማኖት ጋር ያባሉታል። ምንም የሚጠቅሙት ነገር የለም። መንፈሳዊ አገልግሎት የሚሰጡ ሰዎች በጣም መራቅ ነው ያለበት ከእንደነዚህ አይነት ሰዎች። ወይ ጠቅልሎ ወደ መንፈሳዊ ነገር ከገባ መግባት ነው። እንደዛ አይነት ውስጥ የሚገባ አይነት ሰው አይመስለኝም። ይህ መንፈሳዊ ምናምን ነገር ውስጥ እዚህ ቲክቶክ መንደር ላይ የሚገባ አይመስለኝም። በዚሁ ቅቡልነቱ መቀጠል አለበት ባይነኝ እኔ በግሌ እና እግዚአብሔር ይረዳዋል። በቃ እሱ ማንንም ሰው ተው ስላልከው አይደለም ዘፋኝነትን የሚያቆመው። ማንም ሰው ተው ስላልከው አይደለም ከጭፈራ ህይወት ውስጥ የሚወጣው። እግዚአብሔር እሱ ውጣ ብሎ እሱ ሲፈቅድለት የልብህን አይቶ የውስጥህን መሻት ተመልክቶ እግዚአብሔር ያስወጣል እና በዛ መንገድ ነው መቀጠል ያለበት ባይነኝ እንጂ አዶናይ ይሄ መንፈሳዊ ምናምን አገልግሎት ውስጥ ያሉትን ሰዎች በፍጹም ማቅረብ የለበትም። በዙሪያ ማድረስ ድርሽ እንዲሉ ማድረግ የለበትም። ምክንያቱም በጣም አላስፈላጊ ስህተት ውስጥ ችግር ውስጥ ነው የሚከቱት እና እየሰራ ያለው በጎ ስራዎች መልካም ስራዎችን መቀጠል በደንብ አድርጎ አጠናክሮ መሄድ እኛ ስላልነውም ብቻ ሳይሆን በጣም ጎበዝ ነው። እግዚአብሔር እንዳልኳችሁ ይረዳዋል። እንዲህ አይነት ሰዎችን እግዚአብሔር ይረዳል። መሰናክል የሚሆኑ ሰዎችን ደግሞ ሊያመጡበት ይችላል። እሱን ደግሞ መሰናክል እግዚአብሔር ያሳልፈዋል ብዬ አምናለሁ እና በጎ ስራዎችን እያየን እየተመለከትን ነው። በአዶናይ ላይ መንፈሳዊ ቅናት ኖሯቸው ሳይሆን ይሄ መንፈሳዊ ነው ምናምን የሚሉ ሰዎች በቃ የሆነ ታይታቸው ስለቀነሰባቸው ነው አዶናይ የሚሉት። የለም እሱ መስሚያው ቅርቅር ነው። መስሚያውን ድፍን አድርጎ ነው መጓዝ ያለበት ባይ ነኝ። ቤተሰብ በጣም ኤፍሬምዬ በጣም የጉንጫ አልፋ የሆነ ሃይማኖት ክርክር፣ ጉንጫ አልፋ የሆነ ሃይማኖትህን ሳይሆን የምታመነውን ፈጣሪ ሳይሆን ራስን ለማሳየት የራስን እውቀት ለማሳየት ከሚጋጋጥ የተራ ተከራካሪ የቲክቶክ ተከራካሪ የሱ እጅግ በጣም እግዚአብሔርን ደስ የሚያሰኝ ይመስለኛል። እግዚአብሔር ደስ ይሰኝበታል። በእርግጠኝነት እግዚአብሔር በብዙ ነገር ይባርከዋል።
እግዚአብሔር በብዙ ነገር ይባረከዋልና እኔ ለጆሲ ራሱ ያደረገው ነገር አይደንቅም? አይገርምም? ጆሲ ቤቱ ድረስ ሄዶ በቃ ባዶ እጄንማ አልገባም ብሎ ፍሪጅና ማሞቂያ ገዝቶለት ስቶቭ ገዝቶለት ይዞለት ሄደ። በጣም ነው ደስ ያለኝ ጌታ። በቃ እንደዚህ ነው መከባበር። የተዋወቁት አስባችሁታል? እስር ቤት ውስጥ ነው የተዋወቁት። ግን ልጁ የዋህነቱን ቅንነቱን አይታችሁታል? በስመ አብ ወወልድ ወመንፈስ ቅዱስ። እንዲህ አይነት ጓደኛ ይስጣችሁ። እንዲህ አይነት ቅን ሰው በዙሪያችሁ እውነት እሱን ቅን ሰዎች ይክበቡት፣ መልካም ሰዎች ይክበቡት። በጣም የልቡን ቅንነት የልቡን ምርጥ መልካምነት ነው ያየሁት። ማርያምን አዶናይን ሃይማኖተኞች አሁን እሱን ቢቀርቡት በስመ አብ በጣም በብዙ መልኩ ሊጠቀሙበት ነው የሚፈልጉትና እግዚአብሔር እሱ ይሁነው ነው የምለው። ነው ብጡዬ ተስፋ መጠየቅ ትልቅነት ነው። ከእንት በጣም አመሰግናለሁ። እውነት ወንድሜ ስለምወድ ነበር ቅር ያለኝ ዳጊ ሲነኩብኝ ስለማልወድ ነው። ተባረክልኝ። አመሰግናለሁ። ስለይቀርታ ተስተመር በጣም ተከብቤያለሁ። ለዛ ነው ጎበዝ። አንቺም ይቅርታ ስለተቀበልሽ እናመሰግናለን። ያው ሁሉም ሃይማኖት አለው የራሱ ሃይማኖት። የኔን ሃይማኖት ሰዎች እንዲነኩብኝ አልፈልግም፣ እንዲያንቋሽሹብኝ አልፈልግም። እውነት ለመናገር ቢያንቋሽሹም ግን አይገርመኝም። ትልቁ ነገር ሰዎች ሃይማኖቴን ስላንቋሸሹ ሃይማኖቴን ስለነኩ ከሃይማኖቴ ላይ ከእምነቴ ላይ ቅንጣት ታክል የሚቀንስ ነገር አለ ብዬ አላምንም። ነገር ግን ባያደርጉ እመርጣለሁ። ሲቀጥል ደግሞ ማድረግንም አልመርጥም። እኔ ማን ነኝ የሰው ሃይማኖት የምነካው የሚለው ነገር አይምሮዬ ላይ ጥያቄ ይፈጥርብኛል። ከዛ አንፃር ነው እና ብዙዬ እኮ ምርጥ ልጅ ነው፣ የአራዳ ልጅ ነው። በነገራችን ላይ የአራዳ ልጅ ነው እና ለዛ ነው አንቺ እናንተም አሪፍ ጊዜ እንዳሳለፋችሁ ተስፋ አድርጋለሁ። አንዳንድ ነገሮች ተነስተው ነበረ። እንደዛ ነገሮች ተቋቁሞ ራሱ ፕሮግራም አድርጎ ፕሮግራሙን በተሳካ ሁኔታ መጨረስ ቀላል ነገር አይደለም፣ እውነት ለመናገር ማለት ነው። እና ምንድነው እኔ እምላችሁ ግን ሁልጊዜም ዳጊም ቢሆን ፐርሰናሊ የሰውን ፐርሰናል ነገሮች ነክቶ ከነበረ ያው ስለማላቅ ነው ከነበረ አላውቅም። ሌላኛውም ሰው ደግሞ የሰውን ፐርሰናል ነገር አውጥቶ መናገር በስተመጨረሻ ላይ ሊያመጣ የሚችለው መዘዝ ከባድ ነው። በነገራችን ላይ ነገ ነፍስ መጠፋፋት ደረጃ ላይ ሊደረስ ይችላል። ገብቷችኋል? ነፍስ መጠፋፋት ደረጃ ላይ ሊደረስ ይችላል። ፐርሰናል ነገሮች ጥሩ አይደሉም። ለዛውም በመንፈሳዊ ነገር ተገናኝታችሁ በመንፈሳዊ ጉዳይ ተዋውቃችሁ በጣም ይከብዳል። እኔ አሁን ሳያቸው በጣም በየትኛውም ቦታ እኮ ነው ኦርቶዶክሳዊ ፕሮቴስታንቱ ምናምን በቃ ስታዩ ጉድን አውጣለው። መንፈሳዊ ሰዎች ተከርብተው ዓለማዊ የባሱ ይሄ በጣም የሚያስጠሉ ዓለማዊ ሰዎች ሆነዋል። ዓለማዊ የምትሏቸው ሰዎች ተከርብተው የመንፈሳዊ ሰዎችን ስራና ተግባር እየፈጸሙ ታያላችሁ። በጣም ይገርማችኋል እኮ እግዚአብሔር እና በቃ ማለት የሰውን ፐርሰናል ለምን ትነካለህ? እኔ ሌባ ነኝ፣ እኔ ከሰረኩ ምን አገባህ? እኔ ሌባ ነው መሆኔ እንዴ? የኔ ቃሚ መሆን ምን አገባህ አንተን? የኔን አጫሽ መሆን ምን አገባህ? የኔ ሰካራም መሆን ምን አገባህ? ለምሳሌ አንድ አጫሽ ወይም ሰካራም ዶክተር ቢያጋጥማችሁ እንግዲህ ያ የልብ ሐኪም ነው እንበል። ሰካራሙ ዶክተር አይ ስለሚሰክር እሱ ጋር ሄጄ ልታከምም ትላለህ? እሱ አያክመኝ ትላለህ? የሱ ምክር አልቀበልም ትላለህ? ሲጋራ አታጭስ ብሎ የመከረህን ዶክተር ሲጋራ ሲያጨስ ብታየው አይ እሱ ሲጋራ እያጨሰማ ይሄ ዶክተር ጋር ሄጄ ልታከምም ትላለህ? አትልም። ያ የራሱ ፐርሰናል ጉዳይ ነው፣ የግል ህይወቱ ነው። እንዴ የግል ህይወት ውስጥ ለምን ትገባላችሁ? የግል ህይወት ውስጥ አትገባቡ። የሰው ፐርሰናል ጉዳይ ላይ አትገባቡ የምንለው ለዚህ ነው። ነገ ይሄ እግዚአብሔር ምስክሬ ነው፣ ነገ ከነገ ወዲያ ደግሞ የህይወት መጠፋፋት ውስጥ ትገባላችሁ ብዙ ሰዎች ማለት ነው።
በህይወት ትፈላለጋላችሁ። እናቴን ነክተ ልጄን ነክተ አባቴን ነክተ እንዴት ዝም እልሃለሁ? እንዴት ዝም ብዬ አልፋለሁ? ይሄን ማሰብ አለብህ። ትዳሬን ነክተ እንዴት ዝም ብዬ አልፋለሁ? ልጄን ዘቅዝቀህ እንዴት ዝም እልሃለሁ? ይሄንማ አርቀህ ማሰብ አለብህ እንዴ። በምላሹ የሚሰጥህ ነገር በጣም ከባድ ሊሆን እንደሚችል ማወቅ መረዳት አለብህ። ፐርሰናል ነገራት ምን አገባህ? ምን አገባሽ? እንዴ በሰው ህይወት ውስጥ ምን አገባችሁ እናንተ? እኔ ደጋግሜ የምናገረው መንፈሳዊ ዓለማዊ ሰዎች ቢያደርጉት አይደንቅም፣ አይገርምም። መንፈሳዊ ነን የምትሉ ሰዎች ላይ ግን የማየው እጅግ በጣም አሳፋሪ ነገር ነው ማየው። ማርያምን እኛም ጋር ሲፈጠር ታዩኛላችሁ። ቶሎ ለምሸሸው ጠፋለሁ ከሚዲያ አይመቸኝም። በጣም ነው የሚያቀርሽልሽ የሚያስጠላኝ። እኔ ምንም አያገባኝ። እኔ ከብፁ ጋር በሐሳብ ልዩነት ይኑረኝ፣ በሐሳብ ልዩነት ልልና አምናለሁኝ። ከዛ ባልፌ ግን በብፁ ላይ ፐርሰናል ነገር ማንም ሰው ይመጣ ይደብረኝ፣ ሽክክ ብሎኝ ይሄዳል። አላቅም ብቻ ማን ይጀምረው ማን ይጨርሰው ይፈጽመው አላውቅም። ግን ፐርሰናል ነገሮች ትክክል አይደሉም። አንድ ልጅ አስታውሳለሁ እኔን የጎዳ መስሎት የሆነ ጊዜ ላይ አንተ እኮ ዘፋኝ ነበርክ ብሎ ዘፈን የነበረበትን ቪዲዮ አውጥቶ ለቀቀው እንትን ላይ እና በቃ ያ ሰው ለራሱ ይጸጽተው ክርስትናው መሆኑ ነው። በቃ እሱ እኮ ለክርስትናው ጠበቃ ቆሟል። በቃ የኔን ክብር አዋረደ ማለት ነው። እኔን ዝቅ አደረገ ማለት ነው። በቃ እኔ በቃ ሚኪያስ ዘፋኝ ነበረ ምናምን ብሎ ዘፈኔ ስሰራ ነበር የሰራሁትን ዘፈን አውጥቶ ለቀቀ። በቃ በሱ ቤት በቃ እሱ ክርስትናውን አሳይቷል። እኔ ደግሞ በቃ በጣም ማረባ ሰው መሆኔን ዘፋኝ መሆኔን አሳየ ማለት በቃ በዚህ አሁን የክብር አክሊል ይቀዳጃል ማለት ያስ ኢማጂን አድርጉት። ክርስትና የሰውን ፐርሰናል ነገር በመንካት የምታዳብረው ክርስትና የሰውን ፐርሰናል ነገር በመዳሰስ ፐርሰናል አታኪንግ ውስጥ በመግባት ክርስቶስ የምታከብርበት ህይወት አይደለም። በነገራችን የሚኖር ነው ክርስትና የሚኖር ጋይስ ይደብራል ልላችሁ ፈልጌ ነው። ይደብራል። በቃ እንደዚህ አይነት ነገር የክርስትና መለኪያ አይደለም። የክርስትና መለኪያ አይደለም። የክርስትና መለኪያው መኖር ነው። ከቻልክ መኖር ነው። ከቻልክ መኖር ነው። ካልቻልክ ደግሞ በቃ የሆነ ደበቅ ማለት ምናምን አሪፍ ነው ባይኔ። ያው እናንተም አጸፋውን ምላሽ ደግሞ በክፉ ቃላቶች ባታደርጓቸው አሪፍ ነው። ዋናው ፕሮግራሙን ሰው አዘጋጅቶ መሰናክል ይኖራል። ያ መሰናክል አልፎ ቁም ነገር ላይ ማድረሱ ነው። ከዛ ባለፈ ነገሮች መልካም እንዲሆኑ፣ በጎ እንዲሆኑ፣ ጥሩ እንዲሆኑ ሰዎች ቁጭ ብለው በጠረጴዛ መሀል ተነጋግረው ችግሮቻቸውን ፈተው ወደ ተሻለ ነገር እንዲጓዙ ማድረግ ይጠቅማል ባይ ነኝ። አይመስላችሁም? ቤተሰብ እንደዛ ብታደርጉ አሪፍ ነው። ሌሎቻችሁም ማለት ነው። አለን እግዚአብሔር ይመስገን። ክብር ለመድኃኔዓለም። እንዴት ነህ ልኝ? ልጅህ ተሻለዋል? ባለፈው እያወራ ሰምቼ ነበር። ልጄ በጣም ቆየ። እግዚአብሔር ይመስገን። ክብር ለመድኃኔዓለም። ተሽሎታል። ደህና ነው። እኔ 4 ልጆች አባት ስለሆንኩ የልጅ ነገር ይገባኛል። በሁለት ልጅ በልጠኸኛል አንተ። 4 ልጅ ይዛል። ታዲያስ ዋው ደስ ይላል። እግዚአብሔር ይደረሳል። ይደረሳል። የእግዚአብሔር ስጦታ ነው። እኔ ሰሞኑን እንደውም አንዲት ልጅ አወካት የሆነች ልጅ በጣም አንዲት እኔ እሷ አይደለም ያናደደችኝ። እሷ ያው በህይወቷ ውስጥ የገጠማትን ገጠመኝ ነው ያካፈለችውና ግን በጣም ያናደዱኝ ሰው ምን ያክል በሰው እየተመራ እንደሚኖር ሰውን ተደግፎ እግዚአብሔርን ሳይሆን
ሰውን ምን ያክል ተደግፎ እንደሚኖር ያየውባት ልጅ ነች። ያየውት እንትን ነው። አንዲት ማነች የምትባል ጽዮን ነው የምትባለው። ጽዮን አወቃችኋት? ስለሷ ሰምታል? የትኛዋ ነበረች? እስኪ ሐሳቡን ትንሽ የሆነ 6 ወር ነው ምናምን 1 ዓመት የፍቅር ህይወት የነበራት ትዳር የነበራት በትዳሯ ምክንያት ምናምን የራሷን የትዳር ህይወቷን ምናምን አጋርታ ነበርና ምን ያክል የሚያስጠላ የትዳር ህይወት እንደነበራት እንትን ተናግራ ነበረ እና በቃ በጣም የሚያስጠላ የትዳር ህይወት እንደነበራት ምናምን ነገርና እሷ የደረሰባትን ያው ሁለቱም ወገን ስላልሆነን እግዚአብሔር ስላልሆነን ከላይ አላየንም። እሷም የተናገረችውን መስማት ነው፣ እሱም የተናገረውን እሱም መልስ ሰጥቷል። እሱም የተናገረውን መስማት ነው ያለን አማራጭ። እንሰማለን ግን አንፈርድም የሚለው ንግግር በጣም በነገራችን ቀልድ ይመስላል እንጂ እጅግ በጣም ትክክል። እንሰማለን ግን አንፈርድም ነውና ግን አንዳንድ ሰው ህይወት ውስጥ ከቶታል ታውቃለህ፣ የጽዮንን ጉዳይ። አንዳንድ ሴቶች ደግሞ በጣም በቃ ያሳፍሩሃል። ህይወታቸው ውስጥ ኑሯቸው ውስጥ ከተቷት ልጅቷ። ከዚህ በኋላ እኔ ባል የሚባል ላገባ ነበር፣ ከዚህ ባል በቃ የባል ጉዳይን ትቼዋለሁ፣ የማግባት ጉዳይን ትቼዋለሁ ይለዋል። አስበዋል። ፈጣሪ መደገፍ ትተው ሰዎች ሰውን እየተደገፉ የጽዮን ህይወት እኮ ላንተ ምንም የሚጠቅምህ ካንተ ህይወት ጋር ምንም ሊያገናኙ አይችልም እኮ በነገራችን ላይ። እና የራሳቸው ህይወት አድርገው የሚወስዱ ሰዎችን እጅግ በጣም ብዙ ደካማ ሰዎችን አየሁ። እና ሚዛናዊ ነገር ከሰው የሚጠቅምህን ነገር ከሰው ትወስዳለህ። ብዙ የምትማረው ነገር ይኖራል። ከዛ ደግሞ ያው ሰው መቼም አንድ ነገር ከህይወቱ ሲያካፍልህ እኮ ያው ለትምህርት እንዲሆን ነው እንጂ መቼ ሰው ሁሉ አንድ አይነት አይደለም። ስንት አንድ ክፉ ሰው ቢኖር 1 ሚሊዮን ደግ ሰው አለና በዛ በአንድ ሰው ክፋት 1 ሚሊዮን ጀጅ አታደርግም። ያው ግን የኛ አሰማማችን አንዳንድ ጊዜ ዝም ብሎ በቃ ጭፍን ስለሚሆን ዝም ብሎ ማመዛዘን የሌለበት ማስተዋል የሌለበት አይነት ነገር ስለሚሆን እና ውጤቱም ትክክል አይሆንምና እሱ ካልሆነ በስተቀር እንግዲህ ከዛ ተነስተህ መቼስኛ ይሄው እኮ በትዳር እየኖርን ነው። እኔ እናንተ እኮ ደስ ብሎን አይደለም የምንወዳቸው ሚስቶች አሉን፣ ልጆች አሉን። በቃ ከስራ ከወጣን ወደ ቤት ሩጫ ነው እና እኔ አንድ 2 ፌስታል ቃለ ልጆቼ ከያዝኩ በቃ ዓለምን የገዛው ነው ይመስለኝ እኔ ወንድምህ ማለት ነው። ስለዚህ በዚህ ሳይድ ደግሞ ይታያልና ባላንስ አድርገው ሰዎች ለዛ ቢሆን ነው ጥሩ የሚሆን። ትክክል። የአንድ ሰው ተሞክሮ ነው የህይወት ልምድ ነው እንጂ ያ የህይወት ልምድ ለአንተ ይሆናል ማለት አይደለም። በፊት ምን እንዳስታወሱኝ ታውቃለህ? እንደዚህ አይነት ኮሜንት የሚሰጡ ሰዎች በፊት ህንድ ፊልም ስናይ በቃ ለዛቺ ሴት ያለውን ፍቅር ምናምን ሲያይ ምናምን የነበረውን ያን ምናብ አይምሯችን ስር እንከትና ኩች ሆታሄ እያልን በየመንገዱ ስንዞር የነበረውን የልጅነት መጃጃላችን ትዝ ይለኛል። በእውነት እነዚህ ሰዎች ያስታወሱኝም ይሄንን ነው። እንዴ የሆነ ሰው ተሞክሮ እኮ የሆነ ሰው ነው። የኔ የትዳር ህይወት የተበላሸ ህይወት ብናገር አንተን ከዚህ በኋላ ትዳር አልፈልግም እንድትል የሚያስብልህ እኮ አይደለም እንዴ። አንተ ደግሞ የራስህ ህይወት አለ። ከኔ የሆነ ነገር የሚጠቅም ነገር ትወስድና ትማርበትና አንተ ደግሞ በህይወት ውስጥ ላለማስገባት የሆነ የራስህ ትምህርት ትወስደዋለህ እንጂ በቃ የሷ ህይወት ተበላሸ ማለት ያንተ ህይወት ተበላሸ ማለት አይደለም። እንደዚህ አድርጎ የሚወስዱ በጣም የተበላሸ አይምሮ ያላቸው ሴቶችን አየሁኝና ለሆነ ነገር በቃ ይቸኩላሉ ናቸው። ፍቅር ህይወት ውስጥም እኮ አብዛኞቹ ሴቶች ካየ እግዚአብሔር አንድ የሚባል አባባል አለ። የሴት ልጅ ምኗ እንደ ጡቷ የተንጠለጠለ ነው የሚባል ንግግር አለ። በቃ እንደዚህ ችኩል ናቸው በጣም ይሁን ዲሲሽን ለመወሰን በቃ ይሁን ነገር ለመወሰን በጣም ችኩሎች ናቸው። እንደዚህ አይነት ችኩል ሴቶች በብዛት ስላሉ ከእንደዚህ አይነት ሰዎች አስተሳሰብ እኔ በጣም ቢርቁ ደስ ይለኛልና ጽዮን የምትባለው ልጅ የራሷን ህይወት ነው የተናገረችው። አንተ ምንም አያገባህም እኮ እኔ ምንም ስታሳዝን
አይ እንዲህ ቢሆን እንዲህ ቢፈጠር እንደዚህ ቢያደርጉ አይ ይሄ ውሳኔዋ ትክክል ነው ብለህ እንዲህ አይነት ነገሮችን ልትናገር ወይንም እንዲህ አይነት ነገሮችን ልታመዛዝን ነው እንጂ ወኔ አላገባም ምናምን። ኮሜዲያን በጣም ያስቃሉና እንደዚህ አይነት ሰዎች ስለገጠሙኝ ነው። ደግሞም እኮ ቀደም መጀመሪያ ላይ እንዳልከው ሁልጊዜ ስለ ባልና ሚስት ከአንድ ሰው ብቻ የምሰማ ከሆነም በራሱ ልክ አይመጣም። ዝም ብሎ ሰው በተፈጥሮ በጣም ዝም ብሎ ነው የሚነግርህ። የራሱን እንደተበደለ ነው የሚነግርህ። ብዙ ሰው እንደበደለ እኮ ማንም ሰው አይናገርም። ፍርድ ቤት እኮ የሚያስፈልገው ለዚህ እኮ ነው። የሁለት ሰዎች አይደለ? ሁለት ሰዎችን ለማድመጥ ነው አይደለ? በግራ ቀኝ ምናምን ተብሎ ይሰማል ማለት ነው። እና ወይ ከሰማ ሁለት ሰዎችን መስማት ነው። የሁለት ሰዎችን ብንሰማ ደግሞ ለመፍረድም አይደለም፣ ያው ሚዛናዊ ነገር ለማለት ነው። እና ብዙ ጊዜ ግን አንድ ሰው በቃ ዝም ብሎ እንትን ይላል ማለት ነው በጋብቻ ውስጥ እና በምናምን እንዲህ አይነት ነገሮች እንትን ስለሚሉ አንተ ወይ ጉድ እንደዚህ አይነት ሚስትም አለ ብለህ አድምጠህ ስትጨርስ ከዛ ባልየው ደግሞ ሲመጣ የእሷን ያለፈ 75% ተስፋ ብላ አድርሶ ይነግርሃል። እሷ 50% ነግራ ከሆነ እሱ 75 ይነግራል። ኦኬ ትላለህ። ሰው በባህሪው ምልህ ዝም ብለህ ካላዳመጥከው አዳምጠህ በማስተዋል የምትወስደውን መውሰድ ካልቻልክ እኔ ጥፋተኛ ነኝ ብሎ ሰው አይመጣልህም፣ አያወራም ማለት ነው። በዛ ቢሆኑ ሰዎች ጥሩ ነው። ሚዛና ጀጅ ለማድረግም እኮ እንደው ጀጅ እናድርግ እንኳን እንሰማለን እንፈርዳለን ለማለት እንኳን የሁለቱንም ሰዎች ሀሳብ መስማት አለባ። አረ በጣም እንደውም አንዳንድ ጊዜ እኮ ሚኪ ምን እንደሆነ ታውቃለህ? ሰው ባልና ሚስት አንዳንድ ጊዜ ራሱ የተጣሉበትን አይነግሩህም፣ ሌላ ነገር ነው የሚነግሩህ ማለት ነው። የተጣሉበትን ራሱ አይነግሩህም። አንዳንድ ጊዜ ያልተጣሉበትን ነገር ይነግሩህና ከዛ የተጣሉበት ይሄ ነው ብለህ ስታስታርቃቸው ከሆነ ሰዓት በኋላ ተጣልተዋል። ምንድነው ስትል አልነገሩህም፣ ሌላ ነው ምክንያታቸው። ለአንተ ዝም ብለው ነው የሆነ ነገር የሚያወሩህ ማለት ነው። እና እንደዛ ነው። ሚኪዬ ሰላም ልበልህ እኮ ብዬ ነው። እሺ ፍዬ አንድ ኦርቶዶክሳዊ ሰው ገብቶ በሰላም እንዴት ነህ ሰላም ነህ ብሎ መውጣት እንደ ስኬት ቆጥር ያለው እና ብዙ ጭቅጭቅ ስለሚበዛ እና ይሄ ስኬት ነው ብዬ ስላሰብኩ ማለት ነው። አሁን አንተ ፔንቲጎንን የሚያውቁ ሰዎች አንዳንድ ሰዎች ትንሽ አይምሮ መንሸዋረር ያለባቸው ሰዎች በቃ ከጴንጤ ጋር በሰላም አወራ አንተ ፔንጤ ነህ ይሏል። አንተማ ፔንጤ ሆንክ በነፈክ ሊለኝ ይችላል። ያሳስብህ። ደስ ብሎኛል። የዳጊ ኮንሰርት እንዴት ነበር? ዳጊ አልተገኘሁም፣ አላየኸውም? ጠዋት ፕሮግራም ስለነበረኝ እኔ ቸርች ትናንት ነው አለ የነበረው እሑድ አይደል? ስለዚህ ቸርች ነው እኔ ከሰዓት ላይ ምናምን ሰዓት ደግሞ እንዳልኩህ እኔ 4 ልጆች ስላሉኝ ኮንሰርት በለው በየቀኑ እኔ እኮ ኮንሰርት ቤቴ ኮንሰርት በለው ደስ ይላል። እውነት ነው። ኮንሰርት ሆኑብን ልጆች ወደ ቤት የሚመጣው ግን ያው ብዙም የተቆራረጠ ቪዲዮ ነው ያየሁት እና ጥሩ እንደነበረ አስባለሁ። ያው እሱም እግዚአብሔርን ለማምለክ ብሎ ነው ይገባዋል የሚል ይመስለኛል እንትኑና ስለዚህ እዛም የሄዱ ሰዎች ይገባዋል ለእግዚአብሔር ብለው ክብርን ሰጥተው እንደመጡ ተስፋ አድርጋለሁ። ያው ያ ነው ሊሆን የሚችለው ብዬ ነው። ጉዳዩ መጀመሪያ ጦዞ ነበር። እንዴት አየው? ሰምተዋል? ጉዳዩ ሰምቻለሁ፣ ግን ትክክል አይደለም እሱ ምልህ ቅድም አንተ ብዙ ነገር ስላልክ እኔ እንደሱ አይነት ነገር አንኛ ደጋፊ አይደለሁኝም። ብዙም የሁለት ሰዎች እንትን አይደለሁም። ሁለት ተቃራኒ ሰዎች ካሉ እኔ የዛኛ መሆን ብዙም ደስ አይለኝም ማለት ነው። ስለዚህ ልክ አይደለም፣ መንፈሳዊነት ይጎድለዋል። በዛም የሚሳደቡ ሰዎችን አይቻለሁ። መቼም ለእግዚአብሔር ክብር የተፈቀደ ስድብ አለ ብዬ አላምንም። በውስጥ የጻፈችልኝን ምን ይላል መሰለ ሚኪ፣ ከዚህ ቀደም አቤልን አቡናን በጣም ሰድቦታል፣ በጣም አንቋሾታል፣ ብዙ ነገሮች ፐርሰናል ነገሮች ተናግሮታል። ከዛ አንጻር ነው የሚል አይነት ይዘት ያለው እንትን ኮሜንት ጽፋልኛለች በውስጥና እንዴት ነው አሁን ይቅር እየተባባልክ ነው የምትኖረው። አሁን እኮ ሚኪ አንተ ብታሳዝነኝ
ቅድም ጥሩ ነገር አየን እኮ አይደለ? ሃናን የምትባሃናነት መሰለኝ ገብታ ብዙን እንዲህ አዝኜብሃለሁ አለችው። ከዛ እሱ ምንም አላለም፣ ይቅርታ ጠየቃት ማለት ነው። ማለት አንዱን እኮ ሊያሳዝን ይችላል። ከዛ እሷም ደግሞ ይቅር አልልህም አላለችውም። በቃ ይቅር አለችው እና ከዚህ በኋላ ወደዚህ ነገር እሷም አትመለስም እሱም አይመለስም ማለት ይቅርታ መዝጋት በክርስትና ውስጥ ይቅርታ የሚባል ነገር አለ አይደለ? ይቅር ማለት መተው ማለት ነው። በቃ መዝጋት፣ አንድን ታሪክ ማብቃት ማለት ነው። ስለዚህ እሱ ነው። አሁን የሆነ ጊዜ እንዲህ ተደርጎ ነበር እንደዚህ የሚባል ነገር የለም። በቃ ለምሳሌ አንተ ክርስቲያን ከሆንክ ሲጀምር የማትበደልበት ምንም ምክንያት የለም። እንደውም ልትበደል ነው የተጠራኸው አንተ ማለት ነው። እውነት ለመናገር እንትንህን የምታሳየው መንፈሳዊ ብቃትህን ወይም እግዚአብሔርን እንደምትወድ እውነተኛ መንፈሳዊ እንደሆንክ የምታሳየው የሚሰድቡህን ይቅር ስትል ነው። የወንጌል ትምህርት ስለምታውቀው እንደዛ ነው ማለት ነው። ስለዚህ የከረምክ የመጣህ እንደዚህ አይነት ነገሮች ትክክል አይደለም። እኔ አሁን ስለማንም ወግኜ እያወራሁ አይደለም፣ ግን በይቅርታ ማመን የሆነ ጊዜ የተፈጠሩ ችግሮችን በቃ መዝጋት በእርቅ እንትን ማለት ተገቢ ነው ብዬ ነው የማስበው። ሚኪ አዎ ይቅርታ እንኳን ባትል ምናምን ነገር ኦልሬዲ አንዳንድ ነገሮች እንደ ቂም እንዳይቆጠርብህ። ምክንያቱም ቂመኝነት በራሱ ከፈጣሪ ጋር ያጋጫል፣ ያጣላል፣ ያራርቃል። እንደ ቂም እንዳይቆጠርብህም እንዲህ ትላንት የሆነ ነገር አድርጎኛል እኮ ዛሬ በግላጭ አገኘሁት ይህን ሰውማ አረፋ ማስደፈቅ አለብኝ ብለህ ከተነሳህ ሁለተኛ ውድቀት ይገጥመሃል ባይ ነኝ። ሁለተኛ ውድቀት ላይ ሆነህ ነው የምታወራው ማለት ነው። ምክንያቱም በዚህም አልክ በዛም የተገናኘኸው በመንፈሳዊ ጉዳይ ነው የተነሳው። አሁን እኔ መንፈሳዊ ፕሮግራሞችን ወይም መንፈሳዊ ጉዳዮችን ጥያቸዋለሁ። አሁን እኔ ዓለማዊ ሰው ነኝ ብለህ ተነስተህ ከሆነ ያስኬዳል፣ ሊያስኬድም ይችላል። ገላጋይ መሀል ይገባ። አሁን ግን መንፈሳዊ ሰው ሆነ በመንፈሳዊ ጉዳይ ላይ ተነስተህ ስለ እምነትህ እየሞገትክ ስለ እምነትህ መልካምነ በጎነት የምታሳይ ሰው ሆነ አንተ ዘዴ ግን የምትሰራቸው ስራዎች ስለ ይቅርታ፣ ስለ ቂመኝነት፣ ክፉነት እየተናገርክ ያስተማርክ ሰው ቂመኝነትህን ካሳየህ ኦልሬዲ በቃ አንተ በምንም አይነት ሚዛን ትክክል የምትሆንበት ነገሮች አይኖሩትም ማለት ነው። በምንም አይነት መስፈርት ምንም ከዚህ በኋላ ብትናገር ማንም ሰው አክሴፕት አያደርግህም ማለት ነው። ገባ? ምን መውጣት አለብህ? ወይ ከመንፈሳዊ ነገር መውጣት አለብህ ወይ በቃ እኔ እንጃ እንዴት ምን ማድረግ እንዳለበት ከዚህ ውጪ ሊኖር ይችላል ብዬ አላስብም በራሴ። ግን ያን ነው እኔ ማምነውና አዎ ተሰድቦት እኔ አስታውሳለሁ የሆነ ጊዜ የሆነ አንድ ሁለት ሲባባሉ ሰምቼ አውቃለሁ። እውነት ለመናገር ከዚህ ቀደም አንድ ሁለት ሲባባሉ ሰምቻለሁ። የዛሬ 2 ዓመት አይ ቲንክ ይመስለኛል። ግን በቃ ያ ነገር ዛሬ ላይ ይዘህ መምጣት ብዙም እንጃ ጥሩ ጠቃሚ ነው ብዬ አላስብም። ያ ሰው ነው የሚያውቀው። በእርግጥ ልክ ነህ፣ ትክክል ነህ እኮ እንደ መንፈሳዊ ሰው እንደዛ ነው እንግዲህ እየተውክ ነው እንጂ መኖር ያለብህ። እንደገና ግላዊ ነገሮች ደግሞ ውስጥ እንትን ማለቱ ብዙም እንትን አይደለም። ደግሞም እኔ አሁን ስለአንተ አሁን ያልተመቸኝ ነገር ካለ የተወሰነ ነገር እንዲህ ነው ብዬ ካወራው በቃ ፍርዱን ለተመልካች የሚያደምጥ ሰው መስጠት ነው እንጂ አጠቃላይ አንተ ሁሉ በሁሉ እንደሆንክ አድርገህ ማሰብም ትክክል አይደለም። እንደገና አሁን ምንድነው መሰለህ ወደዚህ መንፈሳዊ ወደሆነው ሰዎች የተለያየ ቤተ እምነት ያለ ነው ችግራችን ምን እንደሆነ ታውቃለህ ቢቂ? አንድን ነገር እንትን እኮ ነው ዓለማዊ ነው የምናራምደው፣ ግን መንፈሳዊ ልብስ እናላብሰዋለን ማለት ነው። ወይ ጥቅስ እንጨምርበታለን፣ ወይ መንፈሳዊ ቅናት የሚመስል ነገር እንጨምርበታለን፣ ወይ ለእግዚአብሔር ተቆርቋሪነት የሚመስል አይነት ልብሶችን እንደራረብና ግን የምናራምደው ነገር ክፉ ነው የሚሆነው ማለት ነው። መንፈሳዊ ለማስመሰል ትሞክራለህ፣ ግን እኔ ራስን መሸንገል ጥሩ አይደለም። እኔ አሁን ከምንም በላይ እኔ ራሴ ደስተኛ መሆን እፈልጋለሁ። ከራሴ ጋር መጣላት አልፈልግም። የባይብል ምን ይላል ሲናገር የልቤ ሀሳብና እንደዚህ የአንደበቴ ቃል በቃ ያማረ ይሁን ይላልና የሆነ ነገር አውርቼ ኤፍሬም አንተ እኮ ውሸታም ነህ ብዬ ራሴን መውቀስ አልፈልግም። እኔ በመንፈሳዊ ሕይወት ውስጥ ደስተኛ መሆን
ነው የምፈልገው በምናገረው ነገር። ያ ደግሞ የሚሆነው እውነተኛ ስትሆን ነው እንጂ በዓለማዊ ነገር እያራመድክ መንፈሳዊ ካባ ማልበስ ይሄ ምልህ ሰይጣናዊ ነው፣ ትክክልም አይደለም እና ጠቃሚ አይደለም። ለሚሰማህም ሰው አይጠቅምም። ተሳዳቢ ትውልድ ነው የምታፈራው። እዚህ እኮ እናንተ በሰላም ብናወራ ብንከባበር እኮ በቃ አንተን ብለው የመጡ ሰዎች አሁን እናንተን የሚሰድበን ሰው እዚህ የለም። ምንም ለምን ካልክ አላየሁም። እኔ ብዙ ኮሜንት በእርግጥ አላየሁም፣ ግን ብዙ እንትን አይደለም። እናንተ ተከባብረን ነው እያወራን ያለ ነው። ከዛ የሚሰማንም ሰው ላይ ሰላም እንፈጥራለን እና ኃላፊነት እንዳለበት ሰው ማሰብ ብዙ ሰው ስላዳመጠ የፈለከውን ነገር ማውራት ትክክል አይደለም እና እኔ ከእንደነዚህ አይነት ሰዎች ሁለት ግሩፕ ከሆኑ በቃ ከነሱ ውጭ ነኝ። ብዙም አይስበኝም እንደዚህ አይነት ነገር እና ትክክል ነህ ሚኪ። ትክክል ኤፊ፣ ምንም የምጠላው ነገር የለም። ትልቁ ነገር ያው ሆነ መገኘት ነው አይደል? ነኝ ካልክ ሰው ቢያንስ የሆነ የሚመሳሰል ነገር እኮ ያስፈልግሃል። የሚመሳሰል ትናንትም ዛሬም አንድ አይነት በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው በእውነት እና እዛ መንገድ ባይሆን ደስ ይለኛል። ምክንያቱም እኔ አሁን በቃ ትልቁ ከሃይማኖተኞች የመራቅ ሃይማኖተኛ ነን የሚሉ ሰዎች እጅጉን በጣም ትናንት የራሴ ከነበረኝ ስብዕና ተነስቼ ሃይማኖተኛ ነኝ የሚሉ ሰዎች ስብዕናቸው እጅግ በጣም ነው ያቅለሸለሸኝ፣ ያስጠላኝ ማለት ነው። በቃ መንፈሳዊ ነን የሚሉ ሰዎች ይሄ መንፈሳዊ በቃ እንዴ መቼም ቢሆን የማልጠላው የማርቀውን ነገር ውስጥ ስላለው እንጂ ማርቃት ነገር ምንድነች መሰለ? ቤተ ክርስቲያኔ ነች። እምነት ሃይማኖትህን እንዴት ብለህ ትተወዋለህ? ለሰው ብለህ እንዴት ትተወዋለህ? ሃይማኖትህን ለሰው ብለህ አትተወው። ሰው የሰውን ስብዕና ስላየህ፣ የሰውን የቆሸሸ ማንነት ስላየህ፣ የሰውን የወረደ መንፈሳዊ ነን የሚሉ ሰዎችን የወረደ ስብዕናቸውን ስላየህ ሃይማኖትህን አትጥልም፣ አትተው። ከዛ አንጻር እንጂ እግዚአብሔር ምስክሬ ነው ሃይማኖተኛ ከሚባሉ ጋር ህብረት ኖሮ በአንዲት አንድ ስፍራ ላይ ቁጭ ብዬ መኖር ኢንትረስት የለኝም እውነት ለመናገር ማለት ግን በቃ ሃይማኖቴ ስለሆነ የሃይማኖት ጉዳይ ስለሆነ እንጂ በዛን ያክል ደረጃ ነው የምነግርህ። እጅግ በጣም ቀፋፊዎች ናቸው። ቤትኛው በቃ ያየዋቸው ሁሉ አየን ተንኮል እንዴ ክርስቶስ ብትልቅን፣ መጽሐፍ ቅዱስ ብትልቅን፣ ስላሴ ብትልቅን፣ ቅዱሳኑ ብትልቅን፣ ድንግል ማርያም ብትልቅን፣ እኛስ ምቀኛ፣ እኛስ ቀጣፊ፣ እኛስ ሟርተኞች፣ እኛስ ቅናታም፣ እኛስ አዚማሞች ምንም እኮ ከእግዚአብሔር ቃል ጋር የሚገናኝ ማንነት የለንም። ይገርማል። እግዚአብሔር ምንም እኮ ነው። አንድ መዝሙር አለ፣ ከዓመት እስከ ዓመት ፍሬን ሳላፈራ እንዲያው ለብ እንዳልኩኝ የሚል መዝሙር አለ። በጣም የሚገርም መዝሙር። በቃ ደጋግሜ የራሴን ህይወት የማይበት እኔ አሁን ስለ ጌታ መናገር የሚችል ማንነት የለኝም እኮ። ስለ ሃይማኖት መመስከር የሚችል ማንነት ሰው ማንነት ሲሉ ኖሮ ስለ ሃይማኖቱ የሚመሰክረው። በጣም እኮ ነው በቃ ራሽናል የሆነ አይምሮ ካለ ቆም ብለህ ማሰብ ነው ካንተ የሚጠበቀው። የት ውስጥ ነው ያለሁት? ምን ላይ ነው ያለሁት? ምን ቦታ ላይ ነው? ምን ስፍራ ላይ ነው ያለሁት ትላለህ። ያስደነግጣል እንዴ! የሃይማኖት መምህሩም ነው የምትለው ብታየው የምትሰናከልበት ነው። ያንንም ብታየው መንፈሳዊ ነኝ የሚለውንም ብታየው የምትሰናከልበት ነው። ምክንያቱም ከክርስቶስ ጋር የሚመሳሰል ምንም አይነት ከቤተ ክርስቲያን ጋር የሚመሳሰል ምንም አይነት ማንነት ስብዕና የለም። ያቆሽሹሃል፣ ያበላሹሃል፣ ወደ ጥፋት መንገድ ይመሩሃል። ሰው መንፈሳዊ ነህ ከተባለ እኮ ወደ ትክክለኛው መንገድ ወደ ጥሩ መንገድ ሊመራህ ነው። ሽኩቻ ነው የምታየው። በቃ
ጸብ ነው የምታየው፣ ድብድብ ነው የምታየው። እንዴት ተቃወምከኝ ነው፣ እንዴት በሐሳብ ረታኸኝ ነው፣ እንዴት በሐሳብ ሞገትከኝ ነው። በቃ ጦረኛ ልክብሃለሁ ነው፣ ተዋጊ ልክብሃለሁ ነው። እና ለዚህ ዓለማዊ ሰው መሆን አይሻልም እንዴ አባቤ? እንዴ በጣም ይሻላል እኮ እግዚአብሔር። ያኔ እግዚአብሔር አንተን እያየ አንተን እየተመለከተ ቢያንስ ወደ ቤቱ እንድትመጣለት ይረዳሃል። ግን በስሙ እየነገርክ ስትኖር ግን፣ በስሙ እየዋሸህ ስትኖር ግን፣ በስሙ እየቀጠፍክ ስትኖር ግን እግዚአብሔር ምሕረት የሌለሽ የሆነ ጅራፉን ነው በአንተ ላይ የሚያኖርብህ። ስለዚህ በቃ ወደምትፈልገው ወደ ራስህ ህይወት፣ ወደ ዓለማዊ ነገር፣ ወደ ራስህ ጉዳይ በቃ ዓለማዊ ኢኒሴንስ ሰዎች ዓለማዊ ሲባል በቃ ጠፍተናል ብሎ ነው የሚያስቡት። ኖ አይደለም። እግዚአብሔር ብዙዎችን ከዓለም ላይ ነው ያነሳቸው። እግዚአብሔር ከፍ ያደረጋቸው ከዓለም ላይ አንስቶ ነው። ያገለገሉትማ አብዛኞቹን አየን። ይሁዳንም ተመለከትን፣ ከጎኑ ካጠገቡ የነበሩትን እንዴ አገልጋዮቹ የነበሩት ከጎኑ የነበሩትን እኮ እነ ሳጥናኤልን አየን። እግዚአብሔር ብዙዎች እነ ጳውሎስን ከዓለም ላይ ያነሳቸው፣ እነ ጴጥሮስን ከዓለም ላይ ነው ያነሳቸው። ከዓለም ላይ ነው ያነሳቸው። እግዚአብሔር የራሱ ምርጥ ዕቃ ያደረጋቸው ከዓለም ላይ ነው። ዓለም ላይ መሆን ማለት በቃ ከእግዚአብሔር መንገድ መውጣት ማለት አይደለም። እግዚአብሔር ዓለም ላይም ኖረው ያከበራቸው እልፍ ሰዎች አሉ። በእግዚአብሔር ዘንድ ነኝ ብለህ ሰዎችን ከምታበላሽ ዓለማዊ ሰው ሆነ እግዚአብሔር እሱ ከፍ አድርጎ ቢያኖርህ መምረጥ አለብህ ብዬ አስባለሁ በራሴና የብዙዎቹ መንፈሳዊ ነን የሚሉ ሰዎች መንፈሳቸው የተረበሸ ነው። በአጠቃላይ አዚማም ነው ወይ የምታገኘው፣ ወይ ጠንቋይ ነው የምታገኘው፣ ወይ አስጠንቋይ ነው የምታገኘው፣ ወይ ሸረኛ ነው ተንኮለኛ ነው የምታገኘው። በቃ እንደዚህ ነው የምታገኛቸው። እንዴ እግዚአብሔር ከዚህ አይነት ህይወትማ ከዚህ አይነት መስመርማ ሊያስወጣ ከወደድክ ገለል ብለህ ምርጫህን ማድረግ ነው፣ የራስህን መንገድ መጓዝ ነው ባይነኝ ኤፍዬ። እና ለዛ ነው አዶናይን ስትመለከት ማስተር አብነትን ስታያቸው ዓለም ላይ ያሉ ሰዎች ናቸው። ዓለም ላይ ያሉ ሰዎች እኮ ናቸው እነ ማስተር አብነትና አዶናይ። እነ ጆሲን ዘ ሃውስ ዘፋኙ እዩት፣ ዘፋኙ ጆሲን እንዴ እንዳለ እኮ አብዛኛው በበጎ ስራ ላይ የተሰማሩ ሰዎች ዓለማውያን ሰዎች ናቸው። የናቃቸው ሰዎች የናቅናቸው በመንፈሳዊ ሰነፎች ናቸው አልካቸው እኮ ናቸው። ነጠላ ለብሼ በቃ ግርማሙ አቤት ግድ መስቀል አድርጌ ምናምን በቃ ካለኔ እኮ ክርስቲያን የለም የምለው አይደለም። መንፈሳዊነት የሚታይባቸው እነዚህ ሰዎች ጋር ዓለማውያን ናቸው የሚባሉ ሰዎች ጋር ነው መንፈሳዊነት የምታየው፣ ፈሪሃ እግዚአብሔርን የምታየው። ሰው ፈሪሃ እግዚአብሔር ከሌለው ምንም ሃይማኖተኛ ነኝ ቢል ምን ጥቅም አለው? ምንም እኮ ጥቅም የለውና ያ ነው ብራዘር። አንዳንዱ ወደ ኦርቶዶክስ መጣው የሚጨበጨብላቸውን ሰዎች አይታችኋቸዋል? ለምሳሌ እኔ ኦርቶዶክስ ስለሆንኩ ወደ ኦርቶዶክስ ልምጣ። የሚጨበጨብላቸው ሰዎች እሰይ መጡልን የሚባሉ ሰዎች ወደ ኦርቶዶክስ ሲመጡ ሲጨፍሩ የምታያቸው ሰዎች ጴንጤ እያሉ የማይጨፍሩ ጴንጤ እያሉ የማይሰክሩ የነበሩ ሰዎች ተመልከቷቸው። ጴንጤ እያሉ አይሰክሩም እኮ ሲሰክሩ ወይንም ላይቭ ላይ አላየናቸውም። ጴንጤ እያሉ ላይቭ ላይ ሲጨፍሩ ሲዘፍኑ አላየናቸውም። ወደ ኦርቶዶክስ መጡ ሲባሉ ልክ ሲመጡ በመጡ ማግስታቸው ወይ ሰካራም ሆኖ ታገኘዋለህ ወይ ጨፋሪ ሆኖ ታያቸዋለህ። that is big shame እንዴ እያስተላለፉልን ያሉት መልእክት ምንድነው? ኦርቶዶክስ መሆን ሰካርን የምታበረታታ፣ ኦርቶዶክስ መሆን ጭፈራን ዘፈንን የምታበረታታ ነች ብሎ የሚል መልእክትን ማስተላለፍ እኮ ነው። ሌላ ምንም አይነት መልእክት የለውም እኮ እንዴ። እኔ ቤት ውስጥ አሁን ኦርቶዶክስ ሆነው የሚጨፍሩ የሚዘፍኑ ምናምን ሊገጥሙ ይችላል። እሱ ሰው ከዛ ከጭፈራ ህይወቱ ሊወጣ ይችላል። እንዴት አንተ ትላንት ከነበርክበት ማታደርገውን የነበረውን ነገር እዚህ ስትመጣ እንዴት ልታደርግ ትችላለህ?
እንዴት? ይህ በጣም ትልቅ ምርምር የሚጠይቅ በጣም ትልቅ ጥያቄ የሚያስነሳ በጣም ብዙ ጥያቄ የሚያጭር ጉዳይ ነው። ኦርቶዶክስ መሆን መስከር ነው እንዴ? ኦርቶዶክስ መሆን መጨፈር መዝፈን ነው እንዴ? ኖ። ይህ በደንብ ማስተዋል የሚጠይቅ ማስተዋል የሚገባ ማጤን የሚገባ በቃ ይጨበጨብ ተሳዳቢ ስድብ ነው የምታገኛቸው። ልክ ከሆነ እምነት ወደ ኦርቶዶክስ ሲመጡ ግንባር ቀደም ተሳዳቢዎች ሆናሉ። እንዴ ግንባር ቀደም የክርስቶስ ልጅ ሁን እንጂ ግንባር ቀደም ኦርቶዶክሳዊ ሁን እንጂ እንዴ። ታዲያ ቄሱም ያጨበጭብላቸዋል፣ ዲያቆኑም ያጨበጭብላቸዋል፣ ካህኑም ያጨበጭብላቸዋል፣ ዘማሪውም ይከባቸዋል፣ አብሯቸው ሆይ 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 ይላል። በምናቸው? ኦኬ እኛ ኦርቶዶክስ በመሆናቸው አይከፋንም፣ ደስ ተሰኝተናል። እንዴ በምናቸው ነው የምታጨበጭብላቸው? በምናቸው ነው የምታሞግሳቸው? ፊት አውራሪነታቸው በምን በመጨፈር፣ በስካር፣ በመሳደብ፣ በትዕቢት እንዴ? እኛ ያጣነው ተሳዳቢ ነው እንዴ? ኦርቶዶክስ ቤተክርስቲያን ከጴንጤ ወደ ኦርቶዶክስ የምታመጣው ወይንም ከሌላ ቤተ እምነት ወደ ኦርቶዶክስ እንዲመጡ የምትፈልጋቸው ሰዎች ምርጥ ተሳዳቢ እንደሆኑላት ነው እንዴ? አስመሰለ እኮ እግዚአብሔር አስመሰላችሁት። ምርጥ ሰካራም እንዲሆኑላት ነው እንዴ ቤተክርስቲያን የምትፈልገው ኦርቶዶክስ ቤተክርስቲያን? እኔ የነሱ እንደዚህ መሆንም ብቻ አይደለም የሚገርመኝ ትውልዱ ማጨብጫቢ ትውልድ መሆኑ ነው የሚያሳዝነው። ስለዚህ ኧረ እግዚአብሔር እዛው በጸበላችሁ ብለህ ላሽ ማለት ነው ያለህ አማራጭ። ሃይማኖትን ጠበቅ፣ ቤተክርስቲያንን ጠበቅ፣ ሰዎቹን ግን ተወት፣ ህብረትህን ተወት። በቃ በራስህ መንገድ መሄድ። ዓለማዊነት መዝፈን ነው ያለው ማን ነው? ዓለማዊነት መጨፈር ነው ያለው ማን ነው? ዓለማዊነት መስከር ብቻ ነው ያለው ማን ነው? ዓለማውያን የምትላቸው ሰዎች የማይሰክሩም የማይጨፍሩም እልፍ ሰዎችን ታገኛለህ። ደግሞ ምንም ቢያደርጉ እግዚአብሔርን የሚፈሩ እልፍ ሰዎችን ታገኛቸዋለህ። እግዚአብሔር ዓለማዊን ስትንቀው፣ በነገራችን ላይ ዓለማዊነትን መናቅ ማለት መንፈሳዊነትን ማጥበቅ ማለት ነው። እንዴና መንፈሳዊ ነኝ ያልከው ሰውዬ እኮ ከዓለማዊው በላይ እሱ የናከውን ሰውዬ ማንነት ነው የወረስከው እኮ። እሱ ደግሞ አንተ ልትይዘው የሚገባውን ማንነት እኮ ነው የያዘው። እንዴ ማፈር አለብህ እንጂ ስለ ዓለማውያንማ ማውራት አትችልም። አንተ ገሌ ሰካራም ነው ምናምን አትችልም። ኋሪው አንተ ማን? አንተ ሰካራም እኮ ነው። እገሌ በክርስቶስ አያምንም። አንተ ማን? አንተ ራስህ በክርስቶስ አታምንም እኮ። አንተ እገሌ የድንግል ማርያም ጠላት ነው። አንተ ራስህ የድንግል ማርያም ጠላት እኮ ነህ እንዴ። ሰክረ እየተንገዳገርክ ማርያም እንድትላት ነው እንደሚፈልገው። የኔ እናት ንጹሕ ነሽ እንድትል ነው እንዴ? ወይ ከዛስ የዘላለም ሕይወት ታገኛለህ። ውሽ ቀላጅ ዓለማውያን ሰው በምን ጣዕማቸው ማህበራዊ ሕይወትን ያውቃሉ። እግዚአብሔር ደግሞ ይረዳቸዋል በሕይወታቸው ውስጥ። በነገራችን ላይ ቢያንስ ተንኮለኞች፣ ክፎች፣ ሴረኞች፣ አዚማሞች፣ ሟርተኞች፣ ጠንቋዮች አይደሉም። መንፈሳዊያን ሰዎች እኮ እነዚህን ሁሉ ማንነቶች ያጠቃለላችሁ እልፎች አላችሁ። አንተን ሞዴል አላደርግህም። እንዴት አደርግሃለሁ? አንተን ሞዴል አድርገው የሚጓዙ ሰዎች በራሳቸው ማፈር አለባቸው። እግዚአብሔር እንዴ ቤተክርስቲያንን ውደድ፣ በሃይማኖት የጸና እምነት ይኑርህ። አንድ ሰው በቃ ይሄ አኬር ትክክል አይደለም እንኳን ብትል በቃ ከሃይማኖት የወጣህ ነው የሚያደርግህ። ሃይማኖትና ግለሰብ ላይ እንጂ ብራዘር ኤንድ ሲስተርስ፣ አንተ የመሰልካቸውን ሰዎች ልመስል አልችልም። ኤፍሬም እሱ አንተ የወደድከውን ሰዎች ሊሆንልህ አይችልም።
የግድ አንተ የወደድከውን ሰው ካልወደደ በስተቀር አንተ የምታመልካቸውን ሰዎች ካላመለከ በስተቀር ክርስቲያን አይደለም ማለት ነው። it is a big shame በእውነት ማፈር አለባችሁ። አንተ ድንጋይም ማምለክ ትችላለህ እንኳን ሰው that is your right ያ ሰው ደግሞ አንተ የምታመልከውን ድንጋይ አለማምለክ መብቱ ነው። አንተ በሃይማኖት ካባ ውስጥ ተቀምጦ ዓለምን የሚሰብክህን ሰው ሞዴል አድርገህ መኖር ትችላለህ። እኔ ደግሞ በዓለማዊ ህይወት ውስጥ ሆኖ ፈሪሃ እግዚአብሔር ያለውን ሰው ሞዴል ማድረግ መብቴ ነው። ሌላውም እንደዛው መብቱ ነው። እኔ ግን ለሰዎች ሁሉ መክረው ከሃይማኖተኛ ነን መንፈሳዊ ነን ከሚሉ ሰዎች ራቁ ነው። ሃይማኖታችሁን አጥብቁ፣ በሃይማኖታችሁ ኑሩ፣ በሃይማኖት ውስጥ ተመላለሱ። ከሃይማኖተኛ ግን ራቁ ነው። እንዴ በእምነትህ በሃይማኖትህ ተመላለስ፣ ከሃይማኖተኞች ግን ራቁ። እንደው ከኑሯችሁ ሊኖራችሁ የሚገባ ንስሐ አባታችሁ ከንስሐ አባታችሁ እሱን ንስሐችሁን ለመቀበል ሃይማኖተኛ ነኝ ከሚል ሰው ራቁ። በምንጣሙ ዓለማውያን እግዚአብሔር ከነዛ ዓለማውያን መሃል ልብህንና ኩላሊትን መርምሮ አንስቶ ምርጥ ዕቃ ሊያደርግህ ይችላል። ልብህ አይሰበር በሃይማኖተኛ መንፈሳዊ ነን በሚሉ ሰዎች ልብህ ሊሰበር አይገባም። ጥላቸው እያልኩኝ አይደለም፣ ምራቅ ነው ያልኩ። የሰው ልጅ በእንዲህ አይነት ነገር ነው መጓዝ ያለበት ባይነኝ። እኔ ወደ መንፈሳዊ ነገር አልገባም እያልኩ ሳላስብ ይኸውላችሁ አይለቅም እሱ ሳይለቅም እኮ ትላለህ። እሱ ሳይለቅም እና ለዛ ነው ውስጥ ያለ አንዳንድ ነገር አይለቅም። ደስ ነው ማውራው የምናገረው። ጋይስ እፊዬ በቃ ልወጣ ነው። አባቢ ደግ ሰዎች አሉ። የሙስሊሙ እኮ የሞቱት አባት እኮ እንወዳቸው ነበር አይደል? ሁላችንም ሀጂ ሙፍቲ ነው ስማቸው እንዳልሳሳት እና እንወዳቸው ነበር። ምልህ የምንወዳቸው እኮ ሙስሊሞች ሆነን አይደለም፣ እኔ ሙስሊም ሆኜ አይደለም። ግን እንትን አባትነታቸው ደስ ይላል፣ ንግግራቸው ደስ ይላል እና እሱ ደስ ይልሃል። አሁን የሚኪ አንተ ጋር መጥቼ በቃ አንተ ጋር አልፎ ገባለሁኝ። ለምንድን ነው? አንድ አይነት እምነት ስለሆነ ሳይሆን እንትን ስለሚመቸኝ፣ ባህሪ ስለሚመቸኝ እድል አገኛለሁ ማለት ነው። ከዚህም በኋላ ከሚኪ ጋር የሆነ ነገር ልዩነታችንን እንኳን እስኪ እናውራ ብል ምንም በሙሉ ልብነት ቀርቤ ነው የማወራው፣ ምንም አልሳቀቅም ማለት ነው። አንድ ኦርቶዶክሳዊ ጋር ቀርቤ ልሳቀቅ አይገባም። ምንድነው የምታምነው ብዬ ጠይቄ በፍቅር ሊመልስልኝ ይገባል። በእኛም ቤት ያሉ እንደዛ ማለት ነው። እና የባህሪ ላይ ችግሮች፣ ክፍተቶች አሉብን። እንግዲህ እግዚአብሔር እሱ ይርዳን። ሚኪዬ በእናንተ አባባል ቃለ ሕይወት ያሰማልን ብያለሁ። ቴንኪው ብራዘር። አመሰግናለሁ አባቴ። ያው እያልኩኝ ያለሁት ለምን ሰው ይሳሳታል አይደለም። ሰው አንዳንድ ሰው አንደርስታንድ እንዲያደርገው የምፈልገው ሰው መሳሳትማ ግዴታውን ይሳሳታል። ማንም ንጹህ ማንም ጻድቅ የለም፣ ወይንም ማንም ሰው በቃ ምንም። ግን ትልቁ ነገር ምንድነው መሰለህ? ስለ ሰው ፐርሰናል ጉዳይ ላይ የምትገባ ከሆነ እገሌ እኮ ቃሚ ነው፣ እገሌ እኮ አጫሽ ነው፣ እገሌ እኮ እንዲህ ነው፣ እገሌ እኮ ሌባ ነው፣ እገሌ እኮ ማጅራ የምትል ከሆነ በቃ አንተ ኦልሬዲ ከመንፈሳዊ ነገር ውስጥ የለህበትም። እንዲህ አይነት ጉዳይ ነው እየገጠመን ያለው አሁን ቲክቶክ ላይ እየገጠመን። መንፈሳዊ አገልጋይ ነን የሚሉ ሰዎች የምታያቸው ኢጎ እንዳትለው እሱን እንኳን እንደው የሆነ ነገር ብለህ እንዲያሻሹ ታደርጋለህ። ኢጎ አይደለም የተጸናወታቸው መንፈስ ነው። ሰው የሐሳብ ልዩነት እንኳን ካንተ ከጴንጤው ጋር አይደለም ከራሴ የሃይማኖት ልጅ ጋር ሊኖረኝ ይችላል። የሐሳብ ልዩነት ነው። ሐሳብ ምንም ችግር የለው። ገብቷላ? ግን አንተን እኔ
እንደዚህ ጉድን አፈርጠዋለሁ። የሚስትህን ፎቶ እየዘቀዘቀ የእናትህን ፎቶ እየዘቀዘቀ የአባትህን ፎቶ እያወጣ የልጅህን ፎቶ በዙ። በቃ እዚህ መንፈሳዊ ነን የሚሉ ሰዎች ጋር በዛ። በቃ ጉዳቸውን አስረከረከው። እነዚህ ኮሌቦ እንደ በቤተክርስቲያን ስም እኮ ሲያጨረብሩ እንደዚህ ሲያደርጉ ነበር ምናምን። በጌታ ስም ታዝናል። በቃ ቀረ መንፈሳዊነት። ምን እና አሁን ነገ ወጥቶ ኢየሱስ ጌታ ነው ቢለኝ ያ ጌታ እኮ ኢየሱስ ንጹህ እኮ ጻድቅ የሆነው ጌታ ሊቀ ካህናችን ጌታ የሰው ልጆች ሁሉ አዳኝ ጌታ ኢየሱስ ቢለኝ ልሰማው ነው? ባናተ ተከልሏል። በቃ አልሰማው። ውሸታም ነው፣ እየዋሸ እየቀጠፈ ነው ብዬ ነው ማስበው። ማመን ምን ምን ማለት ጆሮ አይኖርኝ። ምክንያቱም ያልታመንክለትን ጌታ እሱ ልሰብከው አትችልም። ያልወደድከውን ጌታ እሱ ልሰብከው አትችልም። ቢያንስ ለቃሉ ልትታመንለት ያልቆረጥክለትን ጌታ እሱ ልሰብክ አትችልም። ድንግል ማርያም እንዲህ ነች፣ ድንግል ማርያም እኮ ንጽሕት ነች፣ ድንግል ማርያም ቅድስት እኮ ነች፣ በሐሳቧ ድንግል እኮ ነች። አቤት የትትናዋን ነገር፣ አቤት የፍቅሯን ነገር ብትለኝ አንተ ያልታመንክላት እናት ያልተላበስካት ባህሪዋን ቢያንስ ያልተላበስካት ሚስጥረኛ የበላይ ዘመርክላት ሚስጥረኛ የበላይ ተናገርክላት ድንግል አንተ ለሰው ሚስጥር ማትይዝ ከሆንክ የወንድምን ጉድፍ ማትሸፍን ከሆንክ ምን ታደርጋለህ? ማርያም ብትለኝ ነገር ለሰማ ነው። ስለዚህ የማይመስል ነገር ለሚስት አትንገር ነው የሚባለውና እየገጠመን ያለው በመንፈሳዊ ነን በሚሉ ሰዎች እንዲህ አይነት ፈተና ነው የኔ ሐሳብ። እፊ የተባረክልኝ ባለህበት እግዚአብሔር ይጠብቅህ። ሰላም መልካም ቀን። እሺ ፍጽዬ ያለውልህ ፍጽዬ ካለው እግዚአብሔር ይመስገን። እንዴት ነህ? ጠፍተሃል አንተም። በስማ የትና የት ጠፍተሃል አንተም። ባይ ቤተሰቡ